ለማያምኑ ሰዎች ለማያምኑ ሰዎች ቆይ አንዴ እነኚህ ሰዎች በኢየሱስ ያመኑ ሰዎች አይደሉም። ኦኬ እነኚህ ሰዎች በኢየሱስ ክርስቶስ አምነው የዳኑ ሰዎች አይደሉም። አሁንም ያንን ህይወት እያስረዳቸው ነው ያለው። አባቶቻችሁ በምድረ በዳ መናን በሉ፣ ከዛስ ሞቱ። ሰው በእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አለ። ኦኬ ቁርባን ከሰማይ የወረደ ነው። ቤተክርስቲያን ውስጥ የምትቀበለው ከዲያቆን ከቄስ እጅ የምትቀበለው ከሰማይ የወረደ ነው። የክርስቶስ ስጋና ደም ስለሆነ ከሰማይ የወረደ ነው። የክርስቶስ ኢየሱስ ስጋና ደም ስለሆነ ከሰማይ ወርድ ቂጣውና እንትን ከሰማይ የወረደ ነው እያልከን ያለው ነው። እውነተኛ ነው። እውነተኛ የክርስቶስ ስጋና ደም ነው ብዬ አምኜ ነው የምቀበለው። ከሰማይ ወርዶ ነው የምትበሉት። ዛ ሰዓት ነው እንደዛ ማለት አይደለም፣ ግን የክርስቶስ ስጋና ደም ነው። ይህ የክርስቶስ ስጋ ነው። የኩ ከሰማይ የወረደ ነው ወይ ነው ያልኩህ ወዳጅ። ስለ እምነት እኮ ነው የምናወራው። እንደዛ ነው እኔ ከሰማይ እኮ በእምነትም በምንም አድርገው ከሰማይ የወረደ ነው ወይ ነው ያልኩህ። እሱ ከሰማይ የወረደ ነው። ያ ማለት ግን ቂጣው ወርዷል ማለት አይደለም። ኦኬ ምኑ ነው የወረደው ታዲያ? እምነት እኮ ነው፣ መንፈስ እኮ ነው እያወራን ያለ ነው እኮ። ይለወጣል እያልከኝ ያለው ይለወጣል። ሰምታችሁታል። እሺ ይለወጣል አለ። በኋላ እንመጣለን። ስለመለወጡ ታስረዳናል። ዋናው እሱ ነው። ስለዚህ ግን አሁን ከሰማይ የወረደ እንጀራ ብሎ የተናገረው ማን ነው? ራሱን ነው ጌታ እንጂ ቁርባን አይደለም ማለት ነው። እንዴት? ምክንያቱም ይለወጣል ያለበት ቦታ ላይ አንተ ታሳየናለህ። ስለመለወጡ አንድም ቦታ ላይ ይለወጣል የተባለ የመጽሐፍ ቅዱስ ሐሳብ ስለሌለ ማለት ነው። ኦኬ ከሰማይ የወረደው እንጀራ እኔ ነኝ ብሎ ኢየሱስ ማንን ነው ያሳየው? ራሱን ነው የተናገረው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም የምሰጠው እንጀራ ስጋዬ ነው አለ። ኦኬ ከዚህ የሚበላ ሰው ቢኖር ምን አለ? ለዘላለም ይኖራል። እንግዲህ አይሁድ ይህንን ሰው ስጋ ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርስ ተከራከሩ። አሁንም በኢየሱስ ክርስቶስ አምነዋል? አላመኑ። ኢየሱስ እያወራቸው ያለው ስጋዬን ብሉ እያለ ያለው ለማን ነው? ለማን ነው? በለዋ አይተናነቅ ነው። የተናነቀኝ አይደለም። አሁን ስጋዬን ብሉ እያላቸው ያለው ለማን ነው? መጀመሪያ ስለ እምነት ስላስተማረ ነው እንደዚያ ያለው። አሁንም ቁጥር 12 ላይ ስጋዬን ብሉ ያላቸው ለማን ነው? በአንተ አነጋገር ላላመኑት ነው። በአንተ አረዳድ እነኚህ ሰዎች አምነዋል? እኔ ያልኩበትን ምክንያት እኮ ነገርኩህ ዳን። እነኚህ ሰዎች አምነዋል ወይ ወዳጅ? ስላላወራ አምነዋል ወይ? እነኚህ ሰዎች አላመኑም። ስለዚህ አሁን ኢየሱስ ክርስቶስ እየተናገረ ያለው ዳይሬክት ተደራሲ የሆኖቹ ያመኑ ሰዎች ናቸው? ያላመኑ ሰው ናቸው? በኢየሱስ ክርስቶስ ያላመኑ ናቸው። ስለዚህ ላላመነ ሰው ኢየሱስ ምንም ብሉ እያላቸው ነው ያለው ነው። ከላይ ስለ እምነት አውርቷቸዋል። እንደዛ ማለት አይደለም። ምንም ብሉ እያላቸው ነው ያለው ነው ያልኩህ ወዳጅ። ስጋዬን ብሉ አላቸው። በቃ ስጋዬን ብሉ ላላመነ ሰው ማለት ነው። እሺ አሁን አንተ ላመነ ሰው ስጋዬን ብሉ ያለበትን ቦታ ልታሳየናቸው አንተ አልተረዳኝም ማለት አላሳየውም ማለት አይደለም። ችግር የለም። ዋናው ለእኔ እንድታምን አይደለም። አለማመን ማለት አለመኖሩን ካየን በቂ። ለእኔ ማሳመን አይጠበቅም። ስለዚህ እዚህ ክፍል ላይ በግልጽ እንደምናየው ስጋና ደሙን አንስቶ የሰጣቸውና ባርኮ ቆርሶ እንኩ ብሉ ያላቸው በደንብ ስማኝ። ለሐዋርያቶች ቁርባን አንስቶ ባርኮ ሲሰጣቸው እንድታሳየኝ የምፈልገው የዘላለም ሕይወት ታገኙበታላችሁ ያለበትን ቦታ አሳየኝ። ለሐዋርያቶች በኢየሱስ ላመነ ሰው ይሄ ነው እኮ ያለው መጽሐፍ ለሐዋርያቶች ያለው ኮዳጅ ዕለተ ሐሙስ ላይ ባርኮ የሰጣቸውን የዘላለም ሕይወት ታገኙበታላችሁ ብሎ የሰጣቸውን ጥቅስ አሳየኝ። ይሄ ቃል ለእነሱም ይሰራል። እኔ ጠየቅኩ ብራዘር፣ ለነሱ ነው። ለሐዋርያቶች አንስቶ ባርኮ የዘላለም ሕይወት እንድታገኙበት ብሉ ብሎ የሰጣቸውን ቦታ አሳይ። ይሄ ቃል ለነሱም ይሰራል። እሺ የዘላለም ችግር የለም። ቁርባን ላይ ኢየሱስ ክርስቶስ ይህንን ለምን አድርጉ ነው ያላቸው? ሲሰጣቸው
ለምሳሌ አድርጉ። ለመታሰቢያ ነው። ለምሳሌ ለመታሰቢያ እዚህ ጋር ይሄኛውን ለመታሰቢያ አድርጉት ብሏቸዋል። ይሄንማ ስጋዬን የበላ ደሜን የሚጠጣ ለመታሰቢያ አድርጉት ብሏቸዋል ወይ? ጥያቄ ነው የጠየቁት። ካላለ አላለም ነው አላላቸው። እሺ ሐዋርያቶች ኢየሱስ ክርስቶስ ካረገ በኋላ ስጋና ደሙ ሲበሉ ለምን ነበረ ሲያደርጉት የነበሩት? የዘላለም ሕይወት ለማግኘት ወይስ ለመታሰቢያ? እኔ በዚህ ቃል መሰረት የዘላለም ሕይወትን ለማግኘት ማስረጃ እስቲ። ሐዋርያቶች ሲያደርጉት ለመታሰቢያ ለዘላለም ሕይወትን ማድረጋቸው ነው። ማስረጃ እስቲ። ማስረጃ እኔ አላውቅም ማለት ነው። ይሄን ያክል ልሰጣችሁ ሳታውቅ እንደዚሁ ደረቅ ክርክር እንደምታረግ ካሳየው በቂ ነው። እሺ ልቀጥል። ቅድም ምን አልከኝ? የክርስቶስ ኢየሱስ ስጋን ተውኩት ብላ ካላወቅህ በቃ አላስጨንቅም። የክርስቶስ ኢየሱስ ስጋና ደም ይለወጣል ብለኸኛል። ማስረጃ እስቲ። እሺ እዚሁ ላይ ነው የምሰጠህ ማስረጃ እስቲ። ብራዘር መለወጡ እሺ የህይወት እንጀራ እኔ ነኝ ይላል። ስለዚህ የህይወት እንጀራ እኔ ነኝ ሲል ክርስቶስ በምጣድ ላይ ሆኖ ተጋግሯል ማለት አይደለም። የህይወት እንጀራ እኔ ነኝ ሲል እኔ ስለ ቂጣው ነው የጠየቅኩህ ወዳጅ። አንተ ስለምታደርገው ቂጣ እኮ እየነገርኩህ እኮ። እዚህ ጋር ስለ ቂጣ አይደለም የሚያወራው፣ ስለ ራሱ ነው የሚያወራው፣ ስለ ኢየሱስ ክርስቶስ። እሱማ አማናዊ እንጀራ እንደው መለወጥ አይጠበቅበትም። አማናዊ እንጀራ ምንድን ነው? አማናዊው እንጀራ እንደሆነ ተናግሯል እኮ። እንጀራ ምንድን ነው? የህይወት እንጀራ ነው ኢየሱስ። እንጀራ ምንድን ነው? አሁን እኛ የምንበላው እንጀራ ስለ ጤፍ አይደለም እያወራ ያለው ብራዘር። ተሳስተህ ከሆነ ክፍሉ ስለ ጤፍ፣ ስለ ቂጣ፣ ስለ ወይን አንተን እየጠየቅኩህ እኮ ነው። ዮሐንስ ወንጌል ምዕራፍ 6 የሚናገረው ስለ ህይወት እንጀራ ኢየሱስ ክርስቶስ የሚበላ የህይወት እንጀራ መሆኑን ነው እየተናገረ ያለው። እንጀራ ማለት በምጣድ ላይ የሚጋገር ነው ማለት ነው። ስለዚህ ክርስቶስ በምጣድ ላይ እየተጋገረ እንጀራ ነው ማለት ነው አይደለም? እንደዛ ማለት አይደለም። እኔ የጠየቅኩህ ምንድን ነው እሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ስለ ራሱ ነው የተናገረው። ይሄም አማናዊው እንጀራ ራሱ መሆኑን አትደረባ ብራዘር፣ ሜታፎሪክ ስለመሆኑ ተናግሯል። የጠየቅኩህ ምንድን ነው እሱ ይለወጣል ብለኸኛል። ሜታፎሪክ አንተ ይለወጣል ብለኸኛል። የሚለወጠው ቂጣና አንተ ከቁርባን የምትቀበለው ከዲያቆንና ከቄስ እጅ የምትቀበለው ያ የቂጣ እንጀራና የወይን ፍሬ እሱ ይለወጣል እያልከኝ ነው ያለው። ስለ እሱ ነው እየተነጋገርን ያለው። መለወጡን በማስረጃ አሳየኝ ያልኩ እኮ እዚሁ ላይ እየነገርኩህ እኮ። ቂጣ የሚል የለም እዚህ ጋር የተለወጠ ቂጣ የለም ብራዘር። እሺ እንጀራ የሚለው የህይወት እንጀራ እኔ ነኝ ሲል እንጀራ ክርስቶስ በምጣድ ላይ ተጋግሯል ማለት ነው ወይ? የጠየቅኩህ እኮ ነው። ሜታፎሪክ ነው እኮ አልኩህ። ስለዚህ አንተ ሜታፎሪክ እያልከኝ ነው። በአማርኛ ምንድን ነው ሜታፎሪክ? እሺ ማለት ምሳሌያዊ ሀሳብ ያለበት ቃል ማለት ነው። ስለዚህ ምሳሌያዊ ሀሳብ ከሆነ ስጋዬን የሚበላ ደሜን የሚጠጣም ሲል ይለወጣን ስንልም እንደዛው በምሳሌያዊ ሀሳብ ነው፣ ሜታፎሪክ በሆነ መንገድ ነው እንጂ ዝም ብለህ አንተ በምፈልገው ሜታፎሪክ እየሆነ ከዛ ደግሞ የማይሆንበት ምክንያት የለም። ስለዚህ አሁን እያልከኝ ያለው ቂጣው ሜታፎሪክ ነው እያልከኝ ያለው ካልከኝ ደስ ይለኛል። ቂጣውና የወይን ፍሬው ሜታፎሪክ ነው እያልከኝ ያለው ነው። እንደዛ ለማለት ፈልጌያለሁ አይደለም። ካልሆነማ ለምታወራው ነገር አታውቅም ማለት እኮ ነው ብራዘር። ኖ ለመረዳት አይደለም እያወራ ያለው አንተ ነው ብራ። አሁን አታለቃቅስ ብራዘር፣ አታለቃቅስ። አሁን ወደ ሀሳቡ ግባ። ሜታፎሪክ አይደለም ከምትለኝ ከሆነ እንደኔ ነው የምትለኝ ከሆነ ደስ ይለኛል። እንጀራ እኔ ነኝ ሲል በምሳሌ መንገድ እየተናገረ ነው። ቂጣው ሜታፎሪክ ነው ወይ ነው በምጣድ ላይ ተጋግሮ እንጀራ ስለሆነ አይደለም የህይወት እንጀራ እኔ ነኝ ያለው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲል አንተ ሂደህ የክርስቶስን ስጋና ደም አፍስሰህ እንደምትበላ አይደለም። ስለዚህ እዛው ላይ ነው ተመልሼ ነው ከተናገረ በኋላ ሐሙስ ዕለት ደግሞ ለሐዋርያቶቹ በምሳሌ አሳይቷቸዋል። ስለዚህ ያን ቂጣና ያን ስጋና ደም ስትበላ እውነተኛ የክርስቶስ ስጋና ደም ስለሆነ ወደ ትክክለኛው ወደሆነው የክርስቶስ ስጋና ደም በእምነት ይቀየራል ነው። ይሄ ደግሞ ማስረጃው ምንድነው? በእምነት ይለወጣል ነው እያልከኝ ያለው። ይሄ ደግሞ ማስረጃዬ ምንድነው? የህይወት እንጀራ እያረጋገጥን ነው አምን ሄደው በእምነት ነው ይለወጣል እያልከን ያለው። ምን አሁን ቂጣና የወይን ፍሬው በእምነት ወደ ክርስቶስ ኢየሱስ አማናዊ ስጋና ደም ይቀየራል ነው እያልከን ያለው። ማስረጃ እስቲ።
ይኸው ማስረጃ እኮ እየነገርኩህ ነው። አልነገርከኝም ራስህ። ክርስቶስ ይህን አድርጉት ካለ የህይወት እንጀራ እኔ ነኝ። ጥቅስ እየጠቀስክ ምኑ ጋር ነው አድርጉት ያለው? ወንድምነት ዲያቆን ነው እንዴ? አይመስለኝም። እና ዲያቆን ነህ? ኧረ አይደለም። አይ የቱ ጋር እንደሚለወጥ እንዲነግረን ነው። በቅዳሴ ስርዓት ላይ የቱ ጋር ነው የሚለወጥ? እሱን አላውቅም ኤርሚ። እሺ ቀጥሉ። እሺ ጥቅስ ጥቀስለት። ቅድም ላልከው ንግግር ጥቅስ ጥቀስለት። እዚሁ ነው እየተናገርኩ ያለው። የትኛው ላይ? የህይወት እንጀራ እኔ ነኝ ሲል ክርስቶስ ቁጥር ስንት ላይ? ቁጥር 47 ላይ። ቁጥር 47 ላይ የምታወራ ከሆነ ስለ ቂጣው እያወራ አይደለማ። ነው እያልኩኝ እኮ ነው። ቂጣውን አሳየኝ። ቁጥር 47 ላይ አሁን ነው ካልክ እኔም ደርቃለሁ። ቁጥር 47 ላይ ቂጣውን አሳየኝ እኮ። የህይወት እንጀራ አለ። እንጀራ ቂጣውን አሳየኝ ነው አሁን ጥያቄ። ቂጣውን አሳየን ነው ወዳጅ። ሲምፕል እኮ አሁን እንዳንተ ልድረቅና ችግር የለም። ቂጣውን አሳየኝ ቁጥር 47 ላይ። በጣም ሲምፕል ነው። ባይዘው መድረቅ በጣም ሲምፕል ነው። ቁጥር 47 ላይ ቂጣውን አሳየኝ። እንጀራ የሚለውን እኮ እያሳየው። ቂጣውን አሳየኝ ያልኩህ ወዳጅ። እንጀራ የሚለውን አሳየው እኮ ደግሞ ወዳጅ። እንጀራ ያለውማ ራሱን ነው ኢየሱስን ያሳየው። ክርስቶስ እንጀራ ነው እንዴ በምጣድ የተጋገረ? ሄኖክ እንዲገባ ወንድምነት ሄኖክ እንዲገባ የዮሐንስ 6ን እንጀራ ብሎ ጌታ እየተናገረ ያለው ይሄ በጸሎተ ሐሙስ ቆርጦ የሰጣቸውን ቂጣ እያሰበ አይደለም። ጌታ ያን የተናገረው አይሁዳውያኑ በምድረ በዳ አባቶቻችን መና በሉ ሞቱም እና አንተ ምን ምልክት ታደርጋለህ ብለው ባሉት ሰዓት ላይ ያንን ሲናገሩ፣ አሁን ግን ሰው በልቶት በሕይወት እንዲኖር ከሰማይ የወረዱት እንጀራ እኔ ነኝ ነው እንጂ ብሎ ያለው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ቂጣውንና ወይኑን እያሰበ ነው የተናገረው ብላችሁ የምትሉ ኦርቶዶክሳውያን ገደል ነው የምትገቡት። እና ወንድምነት 54 ኤርሚ የዮሐንስ ወንጌል መጽሐፍ ምዕራፍ 6 54 25 23 21 የሚባል የለም። አንድ ቂጣና ወይን የለበትም ዮሐንስ ወንጌል መጽሐፍ ምዕራፍ 6 ብራዘር። እሺ ስጋዬንና ደሜን የሚለው ምኑን ነው ኤርሚ? ብራዘር የፈለገ በል ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቂጣና ወይን የትኛውም ቁጥር የትኛውም ክፍል ላይ አታገኝም። አጭር ቃል እኮ መልስ ፈልጌ ነው። ስጋዬና ደሜን የሚለው ምኑን ነው? ስጋና ደሜ ብሎ ያለው ያ ወንድምነት ወንድምነት እየነገረ ነው። ምኑን ነው ያንን ያለው? አሁን እኔ አንተን ልጠይቅህ፣ ያንን ያለው ስለ ቅዱስ ቁርባን ነው አይደለ? እንደዛ ብዬ ነው የማምነው። እሺ ይሄን ቃል የተናገራቸው ሰዎች የሚያምኑ ሰዎች ናቸው ወይ ስለማያምኑ ሰዎች ነው የተናገረው? እሱማ ቅድም አወራን ዳንኤል ጋር እኮ። ለሚያምኑ ሰዎች ነው ለማያምኑ ሰዎች? አጭር አድርገህ መልስልኝ። ከላይ ያወራቸው ለማያምኑ ነው። ነገር ግን መጀመሪያ እሱን ስለማመን አውርቷቸዋል። በቃ አለቀ ብራዘርዬ። ስለማያምኑ ሰዎች ይቃወሙት ለነበሩ አይሁዳውያን ነው። አይሁዳውያኑ ላልተቀበሉት አይሁዳውያን ነው የተናገረው። እሱን ስለማመን አውርቷቸዋል እኮ። በእኔ መኑ ማለቱ ነው ወንድሜ። አሁን የእግዚአብሔርን ቃል ምን ያህል እንደማታውቅ ከንግግርህ እየሰማን ነው። ሙንጭርጭር አድርገህ የተበጫጨቀ ነገር አድርገህ ነው የምታወራው። ስጋዬ ብሏል፣ አጥንቴ ብሏል፣ ቂጣ ብሏል፣ ከሳጋቱራ ብሏል፣ ከጤፍ ብሏል፣ እንደዚህ ምናምን ነገር ማለት ይሄ እንደዚህ አይባልም። እሺ ብራዘር፣ እንደዚህ አይተረጎም። የእግዚአብሔር ቃል ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስጋዬን ብሎ ቢል ደሜን ብሎ ቢል እያለ ያለው ስለ ወይኑና ስለ ቂጣው አይደለም። ያላቸው ሰዎች ራሱ የሚቃወሙት አይሁዳውያን፣ ሊገሉት የሚፈልጉ አይሁዳውያን ናቸው። ኦኬ፣ በሱ ስለማመን ነው እየነገራቸው ያለው። እዛ ጋ የጸሎተ ሐሙስ የተባለው የጌታ እራት የፋሲካ በዓል የበላበት ጊዜ የተናገረውን አይነት እሱ አይነት አይደለም። ቴንክ ዩ ወንድምነት ቀጥሎ። እሺ ሄኒ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሀሳብ የህይወት እንጀራው እንዴት ነው የሚበላው? በስጋው ደሙ መልክ ነው። አሳይኝ። በስጋ ደሙ መልክ መሆኑን አሳይ። በስጋ ደሙ መልክ ስትል ስጋዬን የሚበላ ደሜን የሚጠጣ ጥያቄውን በደንብ ሳለው እኮ ያ ስጋና ደም እንዴት ነው የሚበላው ነው ያልኩ ወዳጅ። እዚህ ጋር የተናገረውን ቃል ለሐዋርያቶቹ ደግሞ በተግባር አሳይቷቸዋል። ሁለቱን አገናኝተን የጠየቁ ዮሐንስ ወንጌል ምዕራፍ 6 ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው
ያ ስጋና ደም እንዴት ነው የሚበላው ነው ያልኩህ ወዳጅ። አንዱን ብቻ እኮ ነጥለን እኮ ልናይ አንችልም። መጽሐፍ እኔ አሁን ዮሐንስ ወንጌል ምዕራፍ 6 ነው እንዴት እንደሚበላ ካላወቅህ አልፈሃለሁ፣ ችግር የለም። ዮሐንስ ወንጌል ምዕራፍ 6 ላይ አላወቅኩም ሳይሆን እዚህ ላይ የተጻፈውን ነው የምናወራው። ምዕራፍ 6 ላይ የተጻፈውን እናወራለን እኮ። የምዕራፍ 6 ላይ እንዴት ነው የሚበላው ይሄ የህይወት እንጀራ? ምዕራፍ 6 ላይማ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ነው እንጂ እንዴት ነው የሚበላው ያልኩህ ወዳጅ። እንዴት ነው የሚበላው? አልጻፈውም። ያልጻፈውን ከየት ልንገርህ? አላቆም ነው አልተጻፈም። እዚህ ጋር ስላልተጻፈ ማለት ነው። እንዴት ነው የሚበላ? አልተጻፈም ኖ አልተጻፈም፣ ግን ደግሞ በተግባር ደግሞ በሌላ ምዕራፍ አሳይቷቸዋል። እሺ ዮሐንስ ወንጌል በደንብ ስሙት። ዮሐንስ ወንጌል ምዕራፍ 6 አልተጻፈም ማለት እሺ፣ ሌላ የተጻፈ አሳይ። ሌላ የተጻፈማ ይሄን ለመታሰቢያ ያድርጉት ብሎ ለሐዋርያት አውጣው። ኖ እኔ ቶሎ ማውጣት እኮ ስለማልችል ነው። ብቻ አድርገህም ቢሆን አውጣው፣ ችግር የለም። አውጣውና እንዴት እንደሚበላ ሲዘገይ እንደዚህ ያለ ጠፋው ምናምን ወደሚል ነው የምትሄድ። ወዳጅ ኮምፕሌን በህይወት በጣም በኮምፕሌን የተሞላ ነው ወዳጅ። አውጣው እኮ አልኩ፣ እየጠበቁ አውጣው ብራስ። እንዳረሱ ዮሐንስ ወንጌል ምዕራፍ 6 ላይ እንዴት እንደሚበላ አያውቀውም ይሄ ሰው። አልተጻፈም ነው ያልኩት እኮ አልተጻፈም ነው ያልኩት። ችግር የለም፣ ያው ነው ለእኔ ያው ነው። አልተጻፈም። እሺ አንደኛ ቆሮንቶስ እሺ አንደኛ ቆሮንቶስ 11:24 አንደኛ ቆሮንቶስ 11:24 እሺ እስቲ አንብበው። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆነው ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። ኦኬ አንስቶ ቆርሶ አመስግኖ ሰጣቸዋል። የሚበሉት እንዴት ነው? የሚበሉት እንዴት ነው ማለት የሚበሉት እንዴት ነው? ቀጥተኛ ጥያቄ እኮ ነው፣ ግልጽ የሆነ ጥያቄ እኮ። በአፋቸው ነው የሚበሉት። እንዴት ነው ማለት አልገባኝም። በአፋቸው ነው የሚበሉት እና በምናቸው ይበላሉ? እንጂ አንተን እኮ መልስህን ነው እየጠበቅን ያለ ነው ወዳጅ። አይ ጥያቄ ግልጽ አይደለም። እንዴት ነው ጥያቄ? አሁን የሰጣቸው ቆርሶ አመስግኖ የሰጣቸው እንዴት ነው የሚበሉት? በምናቸው ነው የሚበሉት? በአፋቸው ነው። በአፋቸው ነው። ስለዚህ ይሄ አሁን አመስግኖ ቆርሶ የሰጣቸው እንጀራ በአፍ የሚበላ ነው ማለት ነው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እዚህ ላይማ አይናገርም። እንዴት እኮ እንደሆነ አልኩ። ሁለቱን አያይዘን ነው እንጂ ምን ሄደው እዚህ ላይማ ቅድም እኮ ጨረስን እኮ። ስለዚህ አይናገርም በቃ። ስለዚህ አሁን ደግሞ እኔ ላሳየህ። አይናገርም አልክ፣ ያው ስለማታውቀው ነው አይናገርም ያልከው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ በእምነት ነው የሚበላው፣ በአፍ ሳይሆን በእምነት ነው የሚበላው። እሺ ሰዎች አንዴ ሚዩት አድርግ ብራዘር። የማታውቀው ስለሆነ አሁን ሚዩት ነው ማድረግ ያለብህ። ሚዩት አድርገህ ከዛ አንተ ትሰማለህ ማለት ነው። ቴንክ ዩ። ይሄ የህይወት እንጀራ የሚበላው በምንድን ነው? በአፍ ሳይሆን በልብ ነው፣ በማመን ነው። ይሄ የህይወት እንጀራ የሚበላው ይኸው የእግዚአብሔር ቃል። አሁን ላንብበው፣ ቃሉን ላንብበው በማል እንዳትገባ። እሺ እንደዚህ ይላል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። የእግዚአብሔርን ስራ እንድንሰራ ምን እናደርግ ያሉት ምንድን ነው? እሱ ያ የእግዚአብሔር ስራ ቁጥር 27ን አያይዤ ላወራላችሁ። ይኸው ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና ነው የሚለው። ለምን ስሩ አለ?
ለዘላለም ሕይወት ለሚኖር መብል። ይሄ መብል አሁን የዘላለም ሕይወት ነው የሚያስገኘው። ስለዚህ ለዚህ ስሩ አላቸው። አሁን በደም ስማ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉ። የማንን ስራ እንድንሰራ? የእግዚአብሔርን ስራ እንድንሰራ። የእግዚአብሔርን ስራ መስራት ማለት ምን ማለት ነው? ቁጥር 27 ላይ የእግዚአብሔርን ስራ መስራት ማለት ለዘላለም ሕይወት ለሚኖር መብል ለሱ ስራ መስራት ማለት ነው። ለመብሉ ለምግቡ ማለት ነው። ኦኬ ቁጥር 30 ላይ እንደዚህ ነው። ኢየሱስም ይህንን የእግዚአብሔርን ስራ እነርሱም ኢየሱስ መልሶ ይህ የእግዚአብሔር ስራ የትኛው? የዘላለም ሕይወት የሚያስገኘው ያ መብል እሱ ስራው ማለት ነው። ኢየሱስ መልሶ ይህም የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። የዘላለም ሕይወት የሚያስገኘው መብል ይሄ ነው። ምንድን ነው የሚገኘው? ኢየሱስ ክርስቶስን ማመን። ይሄ የሕይወት እንጀራ እንዴት ነው የሚገኘው? ኢየሱስ ክርስቶስን በማመን አለ። በአፍ በመብላት ነው አይደለም። በአፍ በመብላት ቢሆን ትናንትና ምን አድርገዋል? በልተውት ነበር። ትናንትና ተአምራቱን የስ ወንድም አወራኝ ብራት ቁጥር 35 አንብብለት ከዚሁ ጋር እያይዘ ቁጥር 35 እሺ ቁጥር 35 እሺ ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ አይጠማም። ይሄ የሕይወት እንጀራ እንዴት ነው የሚበላው? ሐዋርያቶች እንደበሉት በአፋቸው የሚበላና በአፋቸው የሚጠጣ ነው? አይደለም። ይሄ የሕይወት እንጀራ ኢየሱስ ክርስቶስ የሚበላውና የሚጠጣው ወደ እርሱ በመምጣትና ማንን? ኢየሱስ ክርስቶስን በማመን ነው። ስለዚህ ኢየሱስ ክርስቶስን በማመንና ወደ እርሱ በመምጣት ነው የዘላለም ሕይወት የሚገኝ። ጌታ እየተናገረ ያለው ይሄ የሕይወት እንጀራ መበያው ምንድን ነው? እሱ በእሱ ማመንና ወደ እርሱ መምጣት። ቃሉ ይህንን ነው የሚናገር። አንድም ቦታ ላይ በአፍ ስለ መብላትና ስለ መጠጣት አንስቶ ቆርሶ እንደሰጣቸው እንደዛ እንዳልከው እዚህ ክፍል ላይ አታገኝ። የለም። ለዚህ ነው የለም ያልከው። ግን ያለው እዚህ ክፍል ላይ ምንድን ነው? እሱ በሕይወት ኢየሱስ ክርስቶስን አምኖ በልብ ኢየሱስ ክርስቶስን አምኖ ስለ መዳን ኢየሱስ ክርስቶስን ተቀብሎ ስለ መዳን ነው የሚናገር። ለዚህ ነው ለማያምኑ ሰዎች ኢየሱስ ክርስቶስ እኔን ብሉ እኔን ጠጡ ያለው። ምን ማለት ነው? የማያምን ሰው እኔን ብሉና እኔን ጠጡ ሲል ምንድን ነው እያለ ያለው? በእኔ እመኑ ወደ እኔ ኑ እያለ ኢየሱስ እየተናገራቸው ነው ያለው። ለዚህ ነው። እሺ ወደ ሌላ ጥያቄ ሄዳለሁ። አይ ኖ አንድ እዚህ አሁን ያልከው አሁን ያነሳው ጥቅስ ስለ እምነት ነው እንጂ ስለ ስጋና ደም አይደለም። ምክንያቱም ለሚጠፋ መብል አትስሩ ሲላቸው ስለሚጠፋው መብል ነው እያወራ ያለው እንጂ ስለ ስጋና ደም አይደለም የሚያወራው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል ነው የሚለው እንጂ ስለ እምነት ነው እንጂ ስለ ስጋና ደም ያ እንጀራ ማን ነው? ስለሚጠፋ መብል ነው ያ እንጀራ ማን ነው? ብራዘር ያ እንጀራ ማን ነው? እንደሚያክሰው አር ላይ እያወራ ያለው ብራዘር ያ እንጀራ ማን ነው? የሕይወት እንጀራ ማን ነኝ ብሏል እኮ ከታች። እሱ የሕይወት እንጀራ እንዴት ነው የሚበላው አላችሁ? አሁን ኖ እሱን አይልም እኮ ከሞን እንዴት አይልም ብራዘር? ያ የሕይወት እንጀራ ኢየሱስ ከሆነ ያ የሕይወት እንጀራ እንዴት ነው የሚበላው? ቁጥር 35 ነው የሚያወራው። ያ እኮ ስለ እምነት ነው እኮ እየነገር ያለው ዳኒ፣ ስለ ስጋና ደም አይደለም እንዴ። ያ የሕይወት እንጀራ ማን ነው? እዚህ ክፍል ላይ ያለው የሕይወት እንጀራ ማን ነው? ክርስቶስ ነው። ያ ክርስቶስ ኢየሱስ እንግዲያውስ ሕይወት ይሰጣል፣ የዘላለም ሕይወት ይሰጣል ወይስ አይሰጥም? ይሰጣል። ለምን አይሰጥም? ይሄ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው ምን ስትበላው ነው? እንዴት ስትበላው ነው? ኖ ስለ እምነት ነው የሚያወራው። እሱም በማመን ነው። እንዴት ስትበላው ነው ያልኩህ ወዳጄ። ካላወቅህ አሳያለሁ። እንዴት ስትበላው ነው ይሄ የዘላለም ሕይወት የሚሰጠው ይሄ እንጀራ? እርሱን በማመን ስለ እምነት ነው የሚያወራው። እዚህ ጋር አንተ የጠቀስከው ጥቅስ ወዳጄ ኢየሱስ ይኸው ላንብብልህ እንግዲያውስ
እንጂ ስጋና ደም የሚያወራው ቁጥር 54 ሾርት ሚሞሪ ነገር እንደሆንክ እያየሁኝ ነው ወዳጅ። ይኸውልህ ስድቡን ተወዳኝ። ይሄ የህይወት እንጀራ እኮ በደንብ ስማኛ። ይሄ የህይወት እንጀራ ማን ነው አለ? ክርስቶስ። ይሄ የህይወት እንጀራ ክርስቶስ ኢየሱስ ነው ብለኸኛል። እሱን የበላ ሰው ምን ያገኛል? የዘላለም ሕይወት። ኢየሱስ ክርስቶስን የበላ ሰው የዘላለም ሕይወት ያገኛል። ኢየሱስ ክርስቶስን መብላት ማለት በቁጥር 27 መሰረት ምንድን ነው? እሱ በእርሱ ማመን። ኢየሱስ ክርስቶስን መብላት ማለት ምን ማለት ነው አለን? በእርሱ ማመን። ስለዚህ በኢየሱስ ማመን ማለት ስጋውን መብላት ነው ማለት ነው አይደለም? እሺ አይደለም ማለት እሺ። ምክንያቱም ቁጥር 54 ነው ስለ ስጋ እሺ አይደለም ብለኸኛል። ቆይ ላሳይ። አሁን በደንብ ስማኝ። ይሄ የህይወት እንጀራ በደንብ ስማኝ። ይሄ የህይወት እንጀራ ኢየሱስ ነው አልናል። እሺ ይሄ እንጀራ ውስጥ ምንድን ነው? እሱ እንጀራው ማለት ይሄ የህይወት እንጀራ ውስጥ ምንድን ነው? የህይወት እንጀራ እኔ ነኝ ይላል። ምን ማለት ነው? ምን እኮ ይሄ እንጀራ ምንድን ነው ያልኩ? ክርስቶስ። እሺ ስጋው ምንድን ነው? በሌላ አነጋገር ስለ ስጋ ያወራም እዚህ ጋር ስለ ስጋና ደም ያወራው። ስጋው ምንድን ነው ያልኩ ወዳጅ፣ የጠየኩ ስጋው ምንድን ነው ያልኩ። የቱ ስጋ? የኢየሱስ ስጋ። የኢየሱስ ስጋ ነው። አይሰማም። ወንድምነት ሰውየው አውቆ ይመስለኛል። ተኝቶ አያድክም። ኖ አያድክም። ወንድምነት እምልህ የተከደነባቸው ለሚጠፉ ነው ተብሎ እንደተጻፈ እንደዛ ካልሆነበት በስተቀር እንኳን እሱ አይደሉም ሊቃውንቱ መጥተው ይሄንን እኛ ፊት አያወሩትም፣ አይደፍሩትም። ምክንያቱም የእግዚአብሔር ቃል እንግዲህ ከሊቃውንትነት እኮ የእግዚአብሔር ቃል በራሱ የሚገልጽለት ሰው አይበልም። የት አድርገው መጽሐፍትን እንኳን እንዴት እንዳላነበብክ ንግግር ያሳብቅብሃል፣ ምላስ ላይ ሲላተምብህ ማለት ነው። ግን እንደሚያቅሰው ሆነህ ነው የምትሟገተው፣ እንደሚያቅሰው ሆነ ማለት ነው። በግልጽ አማርኛ እየነገረ አንተ የግድ ቂጣው ነው በሉልኝ ብለህ ትላለህ። ቂጣውን አይደለም ጌታ እዚህ ጋር እያወራ ያለው። እሱኛውን ያለው ያ የፋሲካ ቂጣ ተብሎ ሲባል እያቃለሉ ይመስላቸዋል አንዳንድ ሰው። ወንድምነት ሚዩት አድርገው። የፋሲካውን ቂጣ ብሎ የሚለው አይሁዳውያን ከግብፅ ምድር ሲወጡ የበሉት የፋሲካ ቂጣ ብሎ የሚለው ከዛው ቂጣ ላይ ነው። ጌታችን እየበሉ በነበረበት ሰዓት ላይ አንስቶ የሰጣቸው እና ቂጣ ብለን ስንል እያቃለልን እየተናገርን እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ በጣም ተታላችኋል። እንደዛ እያልን አይደለም። የእግዚአብሔር ቃል የፋሲካ ቂጣ የቂጣ በዓል ብሎ የሚለው በብሉይ ኪዳን ደጋግሞ የተናገረው ከመራራ ቅጠል ጋር ይበሉት የነበረውን እሱን ነው እየተናገረ ያለው ማለት ነው። እና እኛም እሱን እያሰብን ነው እንደዛ የምንናገረው። ስለዚህ ላይ ያ ከመራራ ቅጠል ጋራ ስለሚበሉት ቂጣ እየተናገረ አይደለም። ትልቁ ላይ ሆነ ወንድምነት ችግር የለም። አንተ ትልቁ ላይ ሆን ተቀየረ መሰለኝ። ሰላም እየነች ትልቁ ላይ ያለችው ለታብታብ እንዲመች ምናልባት የምንቆይ ጠፍቼ ነበር ወንድምነትና መጣሁ። አሁን ዋስወጥቶኝ ነበር ታው እንጂ ኦኬ። ሪፖርት አለው ቤቱ። ቅድምም እንደዚህ ነው እሱ ሲገለብጠው አንተ እኔን አሁን በትልቁ እሱ ሲያደርገኝ እሱ አሁን ነው ሰላም በትልቁ ያረኳት። አሁን በትልቁ ጉኔ እኔ አሁን በትልቁ ነው ቀይረውና አሁን ሰላም እየነች በትልቁ ሆነ የምትታይ። እሺ ኦኬ። ስለዚህ ምንድነው ወንድማችን አንተ ጌታ ያላለውን ብሏል። አይ አላለም እኮ አይ ብሏል፣ ግዴታ ብሏል። ኢየሱስ ያወራው እዚህ ጋር ስለ ቂጣው ነው። ቅድምም እንጀራ ማለት ምን ማለት ነው ብለህ ትለናለህ። ከጤፍ የሚጋገረው አይደለም ብሎ ሲልህ ከጤፍ ብቻ አይደለም በእርግጥ እንጀራ የሚጋገረው ግን እንጀራ ማለቱ ምን ማለቱ ነው እያልክ ስትል ነበርና መጽሐፍትን በትክክል አንብብ። ደግሞ
እኔ ጌታ በእውነት ምሕረት ያደርገልን። እንደኛ እንደ ኢትዮጵያውያን ሳናቅ የምንናገር ሰዎች እንዳሉ አላቅም። እኔ አሁን በውጭው ዓለም ላይ ነው የምኖረው። ነጮች ካላወቁ አይናገሩም። እንደው ቀጥቂቱ እንኳን ማለት ነው ካላወቁ ያላወቁትን አናውቅም ነው ብለው የሚሉት። እንደዚህም ብለው እንደው ለማደናቆር ፈልገው ካልሆነ በስተቀር እነዛ አይሆን። እኛ ጋር ግን ምንም ቢሆን ምንም አላቅም ተብሎ አይባልም። እምልህ ይኸውልህ ቆይ አንዴ ምናምን ነገር ብለን ነው ምንም እኮ አናቅም። በዚህ እኔ ከራሴ ጀምሮ አፍራለሁ። እና ወንድሜ ዮሐንስ ወንጌል መጽሐፍ ምዕራፍ 6ን በእርግጥ አፌ ሞልቼ እነግርሃለሁ፣ አታውቀውም። ከንግግር ስረዳ ማለት ነው። አታውቀውም፣ ምን እንደሚል አታውቀውም። 52 ላይ ሂዱልኝ፣ 27 ላይ ውጡልኝ፣ ወደዛ 3 ላይ አንብቡልኝ፣ አንድ ላይ ደግሞ ይኸው 19 ላይ ተመልከቱት፣ 33 ላይ ደግሞ እንደሚል ብለህ ዝብርቅርቅ አድርገህ ማለት ነው። ወጥ ሙሉን አውዱን ተከተለ አላነበብከውም። የህይወት እንጀራ ነኝ ብሎ ሲል ቂጣው ነው ትላለህ። ከዛ ደግሞ ስጋው ነው ብሎ ሲል 52 ላይ አንብቡልኝ ትላለህ። እና እንደዚህ አይደረግም ብራዘር። የሺ ጌታ ይሄን እየተናገረ ያለው ስለ ራሱ ስጋ እና ስለ ራሱ ደም ነው። ኦኬ ይሄን ደግሞ በእምነት በመብላት ነው እንጂ የምትቀበለው በአፍ በመብላት አይደለም የምትቀበለው። በአፍ ስለሚበላው ቅድም አንደኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ ያነበብከው ጳውሎስ ከሉቃስ ወንጌልና ከተመሳሳይ ወንጌላት ከማርቆስ እና ከማቴዎስ ላይ የወሰደው ስለ ህብስቱና ስለ ወይኑ። ህብስትና ወይኑን እሱን በጸሎተ ሐሙስ ወይ ደግሞ እንደ ነገ ሊያዝ እንደ ዛሬ ፋሲካን በዓል በበላበት ከዛ ከበሉት ማዕድ ላይ ስለሚበላው ነው እሱኛ ነው ያወራው በዛ በተመሳሳይ ወንጌላት። ይሄ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ግን እኔ ነኝ እኮ እያለ ነው። ከሰማይ የወረድኩት እንጀራ እኔ ነኝ እያለ ነው። እና ይሄን ደግሞ እንዴት ነው ሰው የሚበላው ከተባለ በእምነት ነው። ቁጥር 27 እና ቁጥር 35 ቅድም የተነበበልህ ወደ እኔ የሚመጣው ከቶ አይራብም እኮ አለ። በእኔ የሚያምን ለዘላለም ከቶ አይጠማም አለ። በእርሱ የሚያምን ነው የማይጠማው እንጂ ስለሚበላ ስለ ወይኑ አይደለም። የዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚያወራው ብራዘር የሺ እና ይህንን በደንብ ወቅ ዝም ብለህ ታድቅ ማለት ለማድከም ነው። ያው ራስህ ነው የምትደክመው፣ ራስህ ነው የምትሰናከለው፣ ራስህ ነው የምትደክመው። የእግዚአብሔርን ቃል ግን በትክክል ብታይ ነው። ምን ሆኜ ነው ግን የዛን ቀን እንደዛ ሆኜ ከዳንኤል ጋር ስሬ እስኪገታተር ድረስ ይህንን ስከራከር ነበር ተው አትሉኝም ነበር እንዴ ብለህ የምትልበት ወራትና ዘመን እንደሚመጣ አልጠራጠርም። መጽሐፍ ቅዱስን አንብብ በግል ዮሐንስ ወንጌል መጽሐፍ ምዕራፍ 6ን ሙሉን አንብበዋል ወንድማችን ሄኖክ? አይ እኔ ዮሐንስ ወንጌል ብቻ ራሱ ከ4 ከ5 ጊዜ በላይ አንብቤዋለሁ። ሙሉን ወንጌሉ ማለት ነው። ሙሉ ነው። በቃ ኦኬ። ስለዚህ የዮሐንስ ወንጌልን ሙሉን ስታነበው ሌሎቹን ተመሳሳይ ወንጌላትን አላነበብክም? እነ ማርቆስ፣ እነ ማቴዎስ፣ እነ ሉቃስን? አይ እኔ አነባለሁ፣ ሁሉንም አንብቤያለሁ። አንብበሃል? እንደዚህ ቁጥር ምናምን እንደዚህ አሁን ዳኒ ሲጠይቀኝ ለማውጣት ምናምን እንደዚህ እንደሱ ይላል ይችላለሁ። አነበብ በቃ በግልጽ ቃል የምንነግርህ እኛ እውነተኛ ክርስቲያኖች ነን። የጌታ እራት የተባለውን ቅዱስ ስጋ ወይ ክቡር ደም ተብሎ በእናንተ በኦርቶዶክስ የሚባለውን መጽሐፍ ቅዱስ ግን የጌታ እራት ብሎ የሚለውን ስለ ወይኑና ስለ ህብስቱ ስለሚበላው ወይንና ህብስት የምናምን ሰዎች ነን፣ የምንወስድ ሰዎች ነን። አክብረን በትልቅ አክብሮትና በትልቅ ፍርሃት የምንወስድ ሰዎች ነን በቤተክርስቲያናችን። ስለዚህ እሱ ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ወይኑና ስለ ህብስቱ አይናገርም። ተመሳሳይ ወንጌላት ግን ብትሄድ አሁን ማቴዎስ፣ ማርቆስ፣ ሉቃስ ላይ ብትሄድ በሶስቱ ወንጌላት ግን ይሄ ነገር ጌታ የሰጠው ስርዓት ስለሆነ በዛ ከመከራዬ በፊት ይህንን ፋሲካ ከእናንተ ጋር በላ ዘንድ ይገባኛል ብሎ እንዳለው እሱ ላይ ቢሆን ዳንኤልም እኛም ሁላችንም አንከራከርም። ቀጥታ ስለሚበላው ህብስት ያ ቂጣው ማለት ነው የፋሲካን ቂጣ እየበሉ ካሉበት እና ስለሚጠጣው ወይን ስለሆነ እዛ ጋር የሚናገረው በሶስቱ ተመሳሳይ ወንጌላት ላይ እሱኑ ስርዓት በቤተክርስቲያን እኛም እንወስዳለን። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ግን ስለ ህብስቱና ስለ ወይኑ አያወራም። ኢየሱስን በእምነት ስለመብላት፣ በእምነት ስለመቀበል፣ በእምነት ስለመብላት ነው እንጂ
በጥርስ አላምጠን የምንበላውና በአፋችን ስለምንጠጣው ወይን አይደለም የሚናገረው ዮሐንስ ወንጌል ምዕራፍ 6 ላይ በእምነት ስለመብላት የእግዚአብሔር ልጅ በእምነት ስለመቀበል ነው። ስለዚህ ነው ቁጥር 35 እስቲ መጽሐፍ ቅዱስ አለ። ይሄ ነው ከስር እስቲ ቁጥር 35 አንብቡ። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ስጋዬ እውነተኛ መብል ደግሞ ደሜም እውነተኛ መጠጥ ነውና ይላል። ቁጥር 35 ነው ያልከኝ? 55 ቁጥር 35 ሁሉንም ጠቅልሎ የሚይዝ ነው። ምዕራፍ 6 አጠቃላይ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜም ከቶ አይጠማም። በእኔ የሚያምን ከቶ አይጠማም ማለት በእሱ ስታምን ምን እያልክ ነው ማለት ነው? የሕይወትን ውሃ ጠጥታል፣ የሕይወትን ውሃ ጠጥታል፣ የሕይወትን እንጀራ በልተሃል ማለት ነው። በእሱ ስታምን ኢየሱስ የሕይወት ውሃ ነው አይደል? እንትን ቁርባን መውሰድ አይጠበቅብኝም ማለት ነው። ኢየሱስ እኔ ከፈለክ ለምን ዛፉንም እንጨቱንም ለምን አትበላም? እኔ እሱን አይደለም የጠየኩህ። ኢየሱስ የሕይወት ውሃ ነው አይደለ? ኢየሱስ የሕይወት እንጀራ ነው አይደል? ምን አለ? ድገመውና ቁጥር 35 አንበው። የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም። እንዴት ነው የማይራበው? ወደ እኔ የሚመጣ ከቶ አይራብም ብሎ ሲል እንዴት ነው? እሺ በእኔ የሚያምንም ደግሞ ከቶ አይጠማም አላለ? ወደ እኔ የሚመጣ ማለትማ ወደ እሱ የሚመላለስ። ኦኬ እሺ፣ በእኔ የሚያምን ከቶ አይጠማም ይላል አይደል? ወደ እሱ መምጣት ማለት በእሱ ማመን ነው አይደል? ወደ እሱ መምጣት ማለት በእሱ አምነህ በእሱ ማመን ነው አይደል? እንደ አባትና እንደ ልጅ ስትሆን ማለት ነው እኮ። በእሱ ማመን ነው አይደል? በሱ ማመንም ነው። ከዛም እንደ አባትና እንደ ልጁ ነህ ከሱ ጋር ያለ ግንኙነት። እኔ ስለ ግንኙነት አልጠየኩም። የአክስትና የአጎትነት ወደ እኔ የሚመጣ ይላል። ማንም ወደ እኔ የሚመጣ ምን ይላል? በእኔ የሚያምን ነገር ነው ያለው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ይላል። ኦኬ እንዴት ነው የማይጠማው? የማይራበው የማይጠማው ሰውየው እንዴት ሲሆን ነው ይላል ጌታ? ምድራዊ ለሆነ ነገር እኮ አይደለም ይሄ የሚያወራው። አልጠየኩም ብራዘርዬ፣ አልጠየኩም። ምድራዊ፣ ሰማያዊ፣ ጓዳዊ፣ ጣሪያዊ አትበለኝ። አልጠየኩም። የጠየኩህን በትክክል ስማኝ። ሰው ወደሱ የማይራበው እና የማይጠማው ወደ እርሱ ምን በማለት ነው ይላል እዚህ ጋር። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ይላል። በቃ አለቀ። ስለዚህ የማይጠማውና የማይራበው ሰው ምን በሱ የሚያምን ነው አይደለ? ወደ እሱ ሲመጣና በሱ ሲያምን። ወደ እሱ የምትመጣው በእምነት ነው ወይስ በእንጀራ ነው የምትመጣው? ወደ እሱ ሲመጣና በሱ ሲያምን ነው የሚለው እዚህ ላይ። እኔ አልጨምርም አልቀንስም። አንዱን እምነቱን ብቻ አንጠልጥዬ ልሄድ አልችልም። ወደ እርሱ ሰው የሚመጣው በምንድን ነው? በእምነት ነው ወይስ በእንጀራ ነው? በእምነት ነው እንጂ መጀመሪያ ማመን አለብን። አለቀ በቃ አለቀ። አትላፋ ብራዘር፣ አትላፋ። ቆርጠህ እኮ እያወጣው ነው ኤርቢዚ ላይ። አለቀ ብራዘር። አንተ እኮ ወደ እኔ የሚመጣ የሚለውን ትተህ የሚያምን ብቻ የሚለውን ይዘህ ይሄድ። ጨርሰናል ብራዘር፣ ጨርሰናል። እታች ውረድና ከፈለክ እንጨት ለምን አትበላም ወተህ? ስለ ህብስትና ስለ ወይን ነግረንሃል። እኛ ራሱ እንኳን አክብረን የምንወስደው የህይወት ስርዓት እንደሆነ። ከዛ ውጪ ሰው ወደ እኔ የሚመጣ ብሎ ሲል የማይራበውና የማይጠማው ሰው ወደ እርሱ የሚመጣ ነው። ወደ እርሱ በምን የሚመጣ? በእምነት የሚመጣ። በእምነት ጌታን የተቀበለ በእምነት በልቶታል ማለት ነው። ያንን የህይወት እንጀራ ያንን የህይወት ምንጭ ጠጥቷል ማለት ነው። ከዚህ የተነሳ ነው የማይጠማው። ከዚህ የተነሳ ነው የማይራበው። ለምን? በእርሱ ስላመነ ማለት ነው። በጌታ ስላመነ ነው። በጌታ ስላመነ አንድ አታውቅም፣ ግን አለሞት ባይ ተጋዳይ በቃ አንድ አታውቅም። እና መጽሐፍ ተናንብብ
እሺ ከየት ቤተ እምነት ነው ወንድማችን? ማይክ ለምን የከፈትከው? እኛ ሳንጠይቅህ ሚዩት አድርገውና ጠብቀን። እሺ ጋድ ኢዝ ጉድ ከየት ቤተ እምነት ነው ወንድማችን? ከታች አለው ጋድ ኢዝ ጉድ ማይክ ሚዩት ነው። እሺ ቶማስ ቶማስ እሺ እንዴት ነህ? ሰላም እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ክርስቲያን ነኝ። ከየት ቤተ እምነት? ክርስቲያን ያው ክርስቲያን አንድ ነው እኮ ያለው። እታች ውረድ፣ እታች ውረድ፣ እታች ውረድ፣ እታች ውረድ። አቶ ክርስቲያኑ እታች ውረድ። ሌሎች ኦርቶዶክሳውያን ካላችሁ ነው። ክርስቲያን አንድ ነው አላለም? እሷም ተረታዊቷ ኦርቶዶክስ ናት ሊላይ ማለት ነው። ኦኬ ሌሎች ኦርቶዶክሳውያን ካላችሁ ነው። ቴንክ ዩ። እሷም ኦኬ ማን የገባሽ? ፍቅር ፍቅር ጠይቅ። እሺ ሀብር ሀርብ ነው። እሺ ሀርቤ ሀርቤ ሰላም ነው። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እነሱ እንኳን ደህና ቆያችሁ። እኔ የሚያድን አንድ ጥያቄ ነው። አይ ነው አይ አንድ አይደለም 10 ቢኖርህ እኛ አንድ አለን። በመጀመሪያ እሱ መልሰልን፣ ከዛም ጠይቃለህ አንተ። እሺ የሚያድን ኢየሱስ አለ ወይ በኦርቶዶክስ ብለን እየጠየቅን ነው። አለው አለው። ከምን እንደሚያድነው? ከዘላለም ኃጢአት። ከዘላለም ኃጢአት? ያ ከዘላለም ኩነኔ ማለት ነው። ከዘላለም ኩነኔ ያድናል። አዎ በጣም በእናንተ በኦርቶዶክስ የሚሰበከው ኢየሱስ? አዎ እኔ እንደዛ ነው ማምነው። አንተን አድኗል? አዎ ያመነ ይድናል ይል። አንተ አምናሃል? አዎ አምናለሁ። ድናሃል? አዎ ድኛለሁ። ግን ኦልሬዲ ያው ደግሞም ያው ድናለሁ ብዬ ነው ማምነው። ያው አንዴ ነው ብዬ አላምንም። ያው ድነት ኦኬ እርግጠኛ አይደለም ማለት ነው። ሙሉ ድነት አይደለም የሚሰጣችሁ ማለት ነው። ዛሬ ድኛለሁ። አሁን ዛሬ እንደ ዳንኩ ነው የሚሰጠው። ግን ነገ ደግሞ ያው ነገ ለምሳሌ ያው አለ አይ በቃ ገባኝ። የእናንተ ኢየሱስ ሙሉ ድነት አይሰጥም ማለት ነው። ቀስ እያለ ጠባያችሁን እያየ አመላችሁን እያየ እንደ ሁኔታው እንዳየሩ ጠባይ ቀስ እያለ ነው የሚያድነው። ያው እስከ መጨረሻው የጸና ይድናል አይደል የሚለው እሱኛም ብሎ የሚለውን ትነግረኛለህ በኋላ ላይ። ግን ቀስ እያለ ነው የሚያድናችሁ ማለት ነው አይደል? ቀስ እያለ ሳይሆን ለምሳሌ እኔ ሳፈራ ነው ኦልሬዲ የምንየው መንፈስ ፍሬዎች አሉ አይደል? እዛ ውስጥ ካፈራው ልክ ኦልሬዲ ክርስቶስ ጋር ነኝ። ካላፈራው ግን ከክርስቶስ ጋር አፍርተሃል እስከ ዛሬ ባለው? እኔ ያው ገና ነኝ። ያው እየጀመርኩ ነው። ስንት ዓመት ነው በእድሜ? በእድሜ ወደ 28 አካባቢ ነኝ። በዚህ 28 ዓመት ውስጥ ምን ያህል ፍሬዎች አፈራ? ፍሬ እንግዲህ አንጻራዊ ነው። ኦልሬዲ እኔ ሁሌ ያው የሰው ልጅ ፍጹም አይደለም። ሁሌ መልካም ለመስራት እሞክራለሁ። ስለ ፍሬ ነው እየጠየኩህ ያለው። ስንት ፍሬዎች አንጠልጥለሃል አሁን? አይቆጠርም እኮ ፍሬ አይቆጠርም። ይቆጠራል። እንዴት ነው የማይቆጠረው? ቃሪያ እንኳን ተክለህ ቃሪያዬ ስንት ጣለች እኮ ተብሎ ይባላል። እና ስንት ቃሪያ ጣልክ አንተስ? የኔው ብዙ ነው፣ አይቆጠርም፣ ብዙ ነው። ለምሳሌ ምን ጣልክ? አይ ኦልሬዲ እንግዲህ በቻልኩ መጠን መልካም ነገሮችን ለማድረግ እሞክራለሁ። ጌታ እንደዛ ነው እንደ ያለው፣ የቻላችሁትን ያህል ሞክሩ ነው ያለው።
እሱም ሰው ኦልሬዲ ሰውንና ኦልሬዲ ደካማ ስለሆን ኦልሬዲ ሙድ እያስክብን ነው ወይስ እያስተማርከን ነው? ሞዳል ያስቆም የምሬን ነው ማወራ። ለምሳሌ እኔ አሁን የጠየቀኝ ጥያቄ እኮ አለ ድኛለሁ ብዬ አስባለሁ። ዛሬም እየዳንኩ ነው ብዬ አስባለሁ። ነገ ደግሞ በዚህ ከቀጠልኩ ዳግም ተወልደሃል? አዎ ተወልጃለሁ። እየተወለድክ ነው? ተወልጃለሁ። እየተወለድክስ ነው ወይ? ተወልጃለሁ ብዬ ማስቡ። ቆይ ድናሃል አይደል? አዎ ድኛለሁ። እየዳንክ ነው? እየዳንኩ ነው። እየዳንኩ ቀጥላለሁ ማለት ነው። በእግዚአብሔር አሁን ክርስቶስን በማመን ከጸናው ከዛ ደግሞ ትድናለህ አይደል? አዎ እንደዛ ነው። ካላመንኩ ለምሳሌ ነገ ለምሳሌ ከዚህ ሃይማኖት በወጣ አልድንም ማለት ነው። ካላመንክማ ማለት የለብህም። ካላመንኩማ ማለት የለብህም። ኦልሬዲ አምናሃል። ክርስቶስን በማመን ከቀጠልኩ ለምሳሌ ድናለሁኝ አይደል? አልዳንክም ወይ? አሁን ድኛለሁ። ኦልሬዲ አሁንማ ድኛለሁኝ። እየዳንክ ነው? አሁን እየዳንኩ ነው። ዛሬም እየዳንኩ ነው። ትድናለህ? ወደፊት እድናለሁ። በዚሁ አሁን ባለሁበት ከቀጠልኩ ከጸናሁ እድናለሁኝ። ትልቁ ላይ አድርገኝ ወንድምነት። እሺ አርግ ያለው ወንድምነት። አዎ ቴንክ ዩ። ድናሃል አይደል ወንድማችን ብዬ ስለ አዎ ድኛለሁ አልከኝ አይደል? ከዛ እየዳንኩ ነው አልከኝ። ከዛም ደግሞ እድናለሁ አልክ ፍጻሜ ላይ። እድናለሁ። እሺ ዳግም ተወልደሃል? ዳግም ተወልጃለሁ። እሺ ዳግም ተወልጃለሁ። እየተወለድክ ነው? ይሄ ነገር አልገባኝም። ይሄ በዚህ ላይ አረዳድ የለኝም። በዚህ ላይ የማውቀው ትወለዳለህስ? ተወልጃለሁ የሚለው ብቻ ነው እኔ የማውቀው። ይሄ ሁለቱ ያልገባ አላውቃቸውም እነዚህን ቃላቶች። እነዚህ ገብተውሃል አይደል? አዎ ድነትህ አንድ ጊዜ አይደለም ማለት ነው። ድኛለሁ አንዴ ፕሮሰስ ስላለው ደግሞ እየዳንክ ነው። አዎ ዛሬም አለ። ድነትህ ወደፊት ነው በደንብ መዳንህ 100% የሚረጋገጠው። እሺ ዳግም ተወልደሃል? ተወልጃለሁ። እየተወለድክ ነው? አንዴ ነው ኦልሬዲ በክርስቶስ አንዴ ነው ዳግም የተወለድኩ። አንዴ ነው አይደል? እንዴት ደስ ትላለች። አንዴ ነው የተወለድከው አይደል? ለምን ግን እየተወለድክ አይደለም? አሁን አንዴ ስለተወለድኩ ነው። ኦልሬዲ አንዴ ሰው አንዴ ነው የሚወለደው። ጌታ አንዴ ነው አይደል የሚወልደው? አዎ በዳግም ልደት ሰዎችን አንዴ ይወልዳል። አንዴ ግን አያድንም አይደል? አንዴ አያድንም አይደል? ቀስ እያለ ነው አይደል የሚያድነው? በጌታ ላይ ነው የምታላግጠው? አይ ማላገጥ ሳይሆን ኦልሬዲ ሰው ማላገጥ ነው እንጂ ከዚህ የበለጠ ማላገጥ አለ እንዴ? እንትን ለምሳሌ እሺ አንድ ጥያቄ እዚሁ ልጠይቅ። አይ ለምን ጠየቀ? ነው ጨርሰው እንጂ ይሄንን ማላገጥ ስትለው ለምሳሌ ነው ጌታ አንዴ ዳግም ተወልዳለሁ ቢስልህ አዎ አለ። እየተወለድክ ነው ቢስልህ አይ ነው ከበደኝ አላውቀውም ማለት ትወለዳለህ ወይስ ቢስልህ ይሄን አላውቅም አልክ። አንዴ ነው የወለደኝ አልክ። አንዴ ከወለደህ
አንዴ አላዳንህም ወይ? አንዴ አያድንም እያልከኝ ነው? መውለዱን አንዴ ማዳኑን ግን በፕሮሰስ ነው እያልከኝ ነው አይደል? ማዳኑም አዎ። እኔ ለምሳሌ እኔ በዚህ ከቀጠልኩ አሁን ባለሁበት ከቀጠልኩ ድናለሁ። እንደ ፍሬ ነው። መልካም ፍሬ ካላፈ አንዴ ተወልጄ ለምሳሌ ይሁዳ እኮ ከክርስቶስ ጋር ነበር አይደል? መጨረሻ ላይ ተመርጦ ነበር አይደል? አቤት ይህን ሰውዬ ሲወዱት ኦርቶዶክሳውያን፣ አቤት ሲወዱት ይሄ ይሁዳ የሚባል ሰውዬ ላይ መጨረሻ ላይ ያው ምሕረቱ ሆነ አልሆነ ማለት ብራዘር፣ እሱ በምን ምክንያት ነው ከዘላለም ሕይወት የጎደለው? መጀመሪያ መርጦታል። መጨረሻ ላይ ግን ኦልሬዲ በምን ምክንያት ነው ከዘላለም ሕይወት ይሁዳ የጎደለው? ያው ስላልዳነ መዳኑን ስላልፈጸመ ነው። ይሁዳ ድኗል አልዳነም ነበር? ድኖን መጀመሪያ ድኖ ነበር፣ ጠርቶታል እግዚአብሔር። አለቀ። በምን ምክንያት ነው ታዲያ ከዘላለም ሕይወት የጎደለው ይሁዳ? ወጣ ከዛ በቃ ኦልሬዲ ከራሱ ያን ድህነቱን ራሱ ተው ኤግዚስት አረ ከዛ ከድህነቱ ወጣ። አዋው ማለት ነው። ያለቀ ተው። አንተ ለመተው አስበሃል ማለት ነው? አይ ለመተውም አላስብም። ኦልሬዲ መቼ ያስኩትና ነው ጉዳዩ እየነገርከን ያለ። መጀመሪያ መቼ ያስኩትና ነው ምቶ ኤርሚያስ እያልከኝ ነው? እኔ እኮ አሁን እንደዳንኩ ነው የማስበው ኤርሚ። አሁን ፖዚቲቭሊ ታደርጋለህ። ፖዚቲቭ ነው ማይ ግን ያለ ልብ በልና ስማ፣ ቁርስ ልበላ ስለሆነ ብርኪ ወንድምነት ያወራል። ይኸውልህ ትክክለኛ ስም ነው ማነው? ሀርቢ። ያው ሀርቢ የኦሮምኛ ስም ነው? አዎ ኦኬ። ያ እሺ፣ ድኛለው እየዳኑ ነው እድናለው ብሎ የሚለው ይህንም ብለህ ባልክበት ዳግም ተወልጃለው እየተወለድኩ ነው እወለዳለሁ ብሎ ለማለት ከበደ አይደል? ለዚህኛው ቃል ይሄ ከሰራ ለዚህኛው እንዴት ነው የማይሰራው? ለምሳሌ እንደዚህ ብዬ ልበልህ፣ ጸድቀሃል? ጸድቀሃል? ከባድ ነው። ጸድቀሃል? እሺ መጨረሻ ዳግም ተወልደሃል ግን አይደል? ዳግም ስትወለድ የእግዚአብሔር ልጅ ሆነ። አዎ የእግዚአብሔር ልጅ፣ የጌታ ልጅ የሆነ የጸደቀ ነው ያልጸደቀ ነው? የጸደቀ ነው። በምክንያት ምንድን መልካም ስራ ከሰራ የጸደቀ ነው። ስለዚህ ጸድቀሃል። ያው በኃጢአት ስለሆነ የምኖረው እንደ ቸርነቱ። ዳግም ተወልደሃል? አዎ ተወልጃለሁ። መልካም ስራ ሰርተን የተወለድከው ወይስ በእምነት ነው የተወለድከው? በእምነት ነው። በእምነት ነው የተወለድከው? እውነትህ ነው? በእምነት ነው የተወለድከው? በእምነት ነው። አዎ ያኔ ስንወለድ እኮ መልካም ስራ በእምነት ስትወለድ በእምነት አልጸደቅም? መጀመሪያ ስወለድማ ጸድቅ ያለው ግን አሁን በኋላ በፕሮሰስ ያው መጥፎ ስራ የምንሰራው ኃጢአት አለ በየቀኑ የምንሰራቸው ነገሮች። እሺ ስለዚህ ጸድቀሃል። እዚህ ጋር በእምነት ስትወለድ መጀመሪያው ጸድቅ ያለው ጸድቀሃል። እሺ እየጸደቅ ነው? አዎ ያው ሙከራ ጽድቅ። እኔ ፐርፌክት አይደለም። አሁን ጸድቅ ያለው ማለት አልችልም አሁን ላይ። ስወለድ በእምነት እኮ ዳግም ስወለድማ ከተወለድኩ በኋላ አሁን ለምሳሌ በኃጢአት እየተመላለስኩ ነው ወንድሜ። እኔ ያልኩህን ልብ ብለህ ስማኝ። ዳግም በተወለድክበት ጊዜ ጌታን በእምነት ነው የተቀበልከው ብዬ ስልህ በእምነት ነው የተወለድኩት አልከኝ። ኦኬ በእምነት ከተወለድክ በእምነት ጸድቀሃል ወይ ብዬ ስልህ አዎ ብለኸኛል አይደል? ኦኬ በእምነት ስትወለድ ጸድቀሃል።
ጸድቀሃል ብዬ ስለ አዎ ብለኝ። እሺ እየጸደክ ነው? አዎ እየጸደኩ ነው። ትጸድቃለህ ለወደፊት? እሱ ያው እንደ ስራዬ ነው የሚታወቀው። አሁን እርግጠኛ መሆን አልችልም በሱ። እርግጠኛ አይደለሁም ነው ያልከው? እሺ ቅዱስ ነህ? ኧረ ቅዱስ አይደለሁም። አቤቱ ጌታዬ፣ አቤቱ ጌታዬ፣ ለሕዝብ ራራለት በእውነት። እሺ ዳግም ስትወለድ የጌታ ልጅ ነህ አይደል? አዎ። በእምነት ጸድቀሃል አይደል? አዎ። በእምነት አልተቀደስክም? እሱማ እግዚአብሔር ይቀድሰናል በቸርነቱ ማለት ነው። በእምነት ተቀድሰሃል አልተቀደስክም? ይቀድሰናል እንጂ ተቀድሰናል። ይቀድሰናል አይደለም፣ ተቀድሰሃል አልተቀደስክም? በእምነት ተቀድሻለሁ በእግዚአብሔር ማለት ነው። ተቀድሻለሁ። የእምነት ቃልህን ክደትን እየተቀበልኩ ነው። ተቀድሻለሁ። እሺ በእምነት እዚህ ጋር ስለተቀደስክ ቅዱስ ነህ? እኔ በራሴ ቅዱስ አይደለሁም፣ በእግዚአብሔር ግን እዚህ ጋር በእምነት እኮ አልኩህ። በእምነት በጌታ ላይ ባለህ እምነት ጸድቀሃል። በጌታ ላይ ባለህ እምነት ተቀድሻለሁ ብለሃል። ከዚህ በጌታ ላይ ባለህ ከእምነት የተነሳ ተቀድሰሃል። ቅዱስ ነህ? እሺ ቅዱስ ነኝ። አይ ቅድስና አሁን እንትን ነው። ቅድስና አሁን መጨረሻ እንደሚሰጥ ነው የማውቀው። መጨረሻ የሰው ልጅ ከጨረሰ በኋላ እዚህ ጋር ታዲያ እንዴት ተሰጠ? በእምነት ጸድቄያለሁ፣ በእምነት ተቀድሻለሁ። መጀመሪያ ስንወለድ ነው ያው የሰው ዳግም ልደት የምንለው አለ አይደለ? እንቅልፍ መጥቷል ወይስ የእውነት የምርህ ነው እያወራኛለሁ? የምሬ ነው እያወራሁ ያሉት። ለምን እንቅልፍ? እሺ በእምነት ጸድቀሃል ቢስልህ አዎ አልከኝ አይደል? አዎ በእግዚአብሔር ቸርነት። በእግዚአብሔር ቸርነት በእምነት ተቀድሰሃል። በእግዚአብሔር ቸርነት በእምነትም ጸድቀሃል። ስለዚህ በእግዚአብሔር ቸርነት በእምነት ከተቀደስክ አሁን አንተ ቅዱስ ነህ ወይ? እኔ አሁን የመጀመሪያ እንትኔን እያስቀጠልኩ አይደለም። በኃጢአት በየጊዜው እየወደኩ ስለሆነ ይሄ የመጀመሪያው ነው አይደል? በመጀመሪያው ተቀድሻለሁኝ። እሺ እየተቀደስክ ነው? አዎ እየተቀደስኩ ነው። እሺ ትቀደሳለህስ? እሱ ወደፊት ያው እንደ ስራዬ ነው ከጸናው። እርግጠኛ አይደለም ማለት ነው። ስለዚህ አንተ እኮ የእግዚአብሔር ልጅ አይደለህም እንዴ? አይደለም፣ በእውነት አይደለም። የእግዚአብሔር እኮ እየተጠባበኩ እኮ ነው። ኦልሬዲ ምን በተስፋ ኦልሬዲ ያድነኛል ብዬ እኮ እየተጠባበኩ ነው እኮ። እናትና አባትህ በሕይወት አሉ? አሉ። እሺ ከእናትና ከአባት ተወልደሃል? እሺ ተወልደሃል? አዎ። እየተወለድክ ነው? አዎ። ትወለዳለህስ? እንወለዳለሁ። ገና ለወደፊት ወልደዋል እናትና አባትህ? ወልመቼ ጨርሰዋል እንዴ? ገና ይቅርታ ግን የዋ ወንድሜ በጣም ነው የምወድህ። ከእናትና ከአባትህ ተወልደሃል? አልተወለድክም? ተወልጃለሁኝ። አትቀልድ። ሙድ እያስክ ነው እንደ አንተ ራሱ። አላስኩም። ሙድ እያስኩ አይደለም፣ አንተ ነህ ሙድ እያስክብኛለሁ። በእውነት ተወልደሃል? ከእናትና ከአባትህ ተወልደሃል? አልተወለድክም እኮ ዝም ብለህ ነው ተወልጃለሁ ብለህ የምትለው። ዲኤንኤ እንግዲህ እንልካለን ወደዚያ ወደ እናንተ። ስለ ዲኤንኤ ሳይሆን የወለዱማ ማሚና ፋዘራቸው፣ ግን አንተ ገና መወለድህን አላመንክም።
መንፈሳዊ ዓለም ላይ ያለው ነገር እንዲገባ። በእርግጥ አሁን አንተ ተወልደሃል። መቼ ነው የተወለድከው? የብልህ እኔ ምናልባት በርዝዴህን እኮ ዳቦና ሚሪንዳ ሰብስበህ ኬክ ሁሉ እየቆረስክ ስንት ጊዜ አለ እና እኔ ስግን ሲመስለኝ አንተ ላይ ሀሳብ ልስጥ ብዬ ብል ገና አልተወለድክም ከማሚና ከፋዘር ማለት ነው። አዎ ተወልጃለሁ ብለህ ካልከኝ ማሚና ዳዲ ስንቴ ነው የወለዱ? አንዴ። ድጋሚ ትወለዳለህ? አልወለድም። አትወለድም። እየተወለድክስ አይደለም? አይደለም። በቃ አንዴ ተወልጃለሁ። እሺ ማሚና ዳዲ ትልቅዬ ለምሳሌ እንደ ሸራተን አይነት የእነሱ ነው ብለን እንበል። ትልቅዬ ካምፓኒ ሸራተን የማሚና የዳዲ ቢሆን ሸራተንን አንተ ትወርሰዋለህ? ወርሰዋለሁ ከሰጡኝ ማለት ነው። እነሱ የእነሱ ፈቃድ ከሆነ ወርሰዋለሁ። ከሰጡኝ ለእኔ ካወረሱኝ። ላይሰጡህ ይችላሉ አይደል? ይችላሉ። ለምንድን ነው ሊሰጡህ የማይችሉት? ካላመኑብኝ ወይ ከኔ ጋር የሆነ ችግር ካለባቸው ላይሰጡኝ ይችላሉ። አሁን ችግር አለባቸው እናትና አባትህ? አሁን ላይ የለባቸውም። ስለዚህ የእናትና የአባትህን የሆነ ርስት የምትወርሰው ችግር ካለና ከሌለብህ ነው አይደል? በህይወት እያሉ ኦልሬዲ መብት አላቸው የመስጠትም ያለመስጠትም ለሌላኛው ልጃቸው አላቸው። ግን በሚሞቱ ሳለ ወላጆች ለማን ነው ርስታቸውን አውርሰውት የሚሞቱት? አንዳንዴ ወይ ተናዘውም ሊሞቱ ይችላሉ። ለዚህኛው ልጄ ምናምን ብለው ሊናዘዙ ይችላሉ። ካልተናዘዙ ደግሞ ሁሉም ይካፈላሉ። የሚናዘዙት ለምንድን ነው? ስለሚጦሯቸው አይደል? አንዳንዶቹ ልጆቻቸው ዞር ብለው ስለሚሏቸው ለደከሙላቸው ሰዎች አንዳንዴ እንደዛ ሊጦሩ ይችላሉ፣ ማነው ሊያወርሱ ይችላሉ። ግን አንተ ከዚ አሁን ይሄ ትልቅ ካምፓኒ ነው። እንደ ምሳሌ የወሰድነው ሸራተንን እንደ ምሳሌ የወሰድነው ትልቅ ካምፓኒ ነው። ለአንድ ልጃቸው ብቻ ወርሰው ይሞታሉ ብለህ እያሰብክ ነው? እናትና አባትህ አንተ ከዛ መብት አይኖርህም። ሊያወርሱ ይችላሉ፣ ለሁሉም ሊያወርሱ ይችላሉ። ግን እዛ ውስጥ ለምሳሌ ኦልሬዲ የማይመቻቸው ልጅ ካለ ላያወርሱት ይችላሉ። የእነሱ ነው መብቱ፣ የእነሱ ነው፣ መብቱ የእነሱ ነው። ይህንም ቢያደርጉ ወላጆች ጨካኞች ስለሆኑ እንደዛ ሊያደርጉ ይችላሉ። በልጆችና በልጆች መካከል አድሎ ሊያደርጉ ይችላሉ። እንደዛ የሚያደርግ አለ። እግዚአብሔር ግን እንደ እናትና አባት በመንግስቱ ላይ አድሎ ያደርጋል። በመንግስቱ ላይ አድሎ ኦልሬዲ አድሎ አያደርግም። ኦልሬዲ እግዚአብሔር አያዳለም። ያው ሰው ክፉ ስለሆነ እሺ፣ ምናልባት ተወርሰዋለህ ብዬ ስልህ እንደ ሁኔታው ታይቶ ምናምን ብለህ አልክ። ግን ከ100% ስንት ፐርሰንቱ ልጅ የወላጆቻቸውን ንብረት ይወርሳል? አብዛኛው ወላጆች ኦልሬዲ 90 ምናምን ማለት እንችላለን። 90% ለልጆቹ ለወላጆቹ አውርሰው ነው አይደል የሚሞቱ? አንተ ከዚህ ከ90% ውስጥ የእናትና የአባትህን ርስት ከሚወርሱት ወገን ሁን። እኔ አትወርስም ብዬ ብልህ ተወርሰዋለህ? ወርሰዋለሁ። እነሱ ከፈቀዱ ወርሰዋለሁ። አትወርስም እያልኩ አትወርስም። ማን ነው አትወርስም የሚለው? እናት አባቴ ከፈቀዱ ወርሳለሁ። እኔ ነኝ አትወርስም እያልኩ ያለሁት። አትችልማ። ለምን ደግሞ አልችለው? አትወርስም እኮ አንተ። ያው ፈቃድ እነሱ ናቸው። ኦልሬዲ ያንተ መብት አይደለም። እዛ ላይ የእናት አባቴ ፈቃድ ነው የሚሆነው። እዛ ላይ ምን ስለሆንክ ነው የምትወርሰው? አንተ ልጅ ስለሆንኩኝ ነው። ማን ነው ልጅ ያደረገ? በምን ማረጋገጫ? ያው በስጋ ስለተወለድኩ ነው ከነሱ። እኔ አይመስለኝም። እኔ አሁን እነሱ ልጃችን ይላሉ እንጂ እኔ አይመስለኝም አንተ ልጅ አይደለም ብዬ ብለህስ ምንድን ነው?
በድርቅና ነው ወርሳለሁ ብለህ የምትለው? ናው ኦልሬዲ ልጅ አይደለም። እነሱ ዝም ብለው ልጅ ብለው አሉ እንጂ ልጅ አይደለህም ብዬ እኔ ሙቁት አመጣሁበት። አይመለከትም ነው የምልህ። አሁን መጨረሻ ላይ ኖ ይሄ ሰውዬ ሊወርስ አይገባም ብዬ ክስ ላነሳብህ እችላለሁ። የለም የመክሰስ መብት የለም። ያው በማጭበርበር የሰው ንብረት ሊወርስ ነው ብዬ እኔ መረጃ ይዤ ኤቪደንስ ይዤ ልከራከር ባስብና ልጅ አይደለም ልጅ ነኝ እያለ ግን እያምታታ ነው እያጭበረበረ ነው ብዬ አንተ ማረጋገጫ ምንድን ነው ልጅ ለመሆን? ያው ኦልሬዲ አካላዊ እንትን አለ። ኦልሬዲ ምን ማረጋገጫ? ወደ ህግ ከሄድክ ኦልሬዲ ወደ ሳይንቲፊክ ሊሆን ነው ማለት ነው ጉዳዩ። ምንድነው ዲኤንኤ ምናምን ነገር ነው። ወደዛም እስከዛም ትሄዳለህ። እንግዲህ ካላመንክ ኦልሬዲ በምስክር ካላመንክ ወደዛም ትሄዳለህ። ዲኤንኤ ስልታረግበት የማችለው ነገር ባይኖርስ? አንተ አሁን ከማሚና ከዳዲ ማንን ነው የምትመስለው በመልክ? እኔ ማሚን ነው የምመስለው። ማሚን ነው የምመስለው። አምልጠሃል ማለት ነው። ግን ማሚንም ዳዲንም የማይመስሉ እህቶችና ወንድሞች የሉ? በአጋጣሚ ይመሳሰላሉ ሁሉም። ግን አለ ሌላ ቦታ ላይ አለ የማይመስል። ለምሳሌ የማይመሳሰሉ አሉ አይደል? ለምሳሌ ወይ አያታቸው ጋር በአያታቸው ወንድም በኩል ሄደው ወይ በአክስት በኩል በአጎት በኩል ሄደው ናው ነገር ማለት ነው። እዛ ዘሩ ውስጥ አሉ፣ ግን ራቅ ብለው ወይ ሁለተኛው ቤት ላይ ወይ በእናት በኩል አክስት ቤት ወይ በአባት በኩል አጎት ቤት ወይ እንደዚህ በአያት በኩል ወንድም በአያት ወንድም በኩል ምናምን ነገር እዛው ብቻ ርቀት እስከ 7 ትውልድ ድረስ ይሄዳሉ። ኦኬ አንተ አሁን አንደኛ መልክህም ማሚን ስለሚመስል ደግሞ እንዳልከውም ዲኤንኤ አሁን ቴክኖሎጂ ስላለ በእንደዛ ልታረጋግጥ ትችላለህ። ስለዚህ ከዚህ 90% ውስጥ ከሚሆነው ትውልድ መካከል ወላጆች ለልጆቻቸው ንብረታቸው እንደሚያልፉ ከነዚህ መካከል ብትሆን አፍህን ሞልተህ እወርሳለሁ ብለህ እንድትል ያደረገህ ምን ስለሆንክ ነው? እዚህ ቤተሰብ ውስጥ ልጅ መሆኔ ልጅ መሆንህ ነው። ኦኬ ልጅ የሆንከው ተወልደህ ነው አይደል? በእምነት ነው የተወለድከው? በስራ ነው እንጂ። በስራ ነው የተወለድከው። አንተ ነው የተወለድከው ወይስ እነሱ ናቸው የወለዱ? እነሱ ናቸው። ለተወለድክበት መወለድ አንተ ያበረከትከው አስተዋጽኦ አለ? አስተዋጽኦ የለኝም። የእነሱ የራሳቸው ፍላጎት ነው። በቃ የለም። እኔም አንተም እዚህ ያለ ሁሉ ትውልድ ሲወለድ እናትና አባቶቻችን የግብረ ስጋ ግንኙነት አደረጉ። ኦኬ እነሱ አንተን በመውለድ ውስጥ አንተን በማህፀን ውስጥ እንድትሰራ ያደረጉት አስተዋጽኦ አለ? የለም። የለም። የግብረ ስጋ ግንኙነት ከማድረግ ውጭ ምንም ነገር ያደረጉት ነገር የለም። የሰራ ጌታ ነው። ስለዚህ ከነሱ ዘር የተገኘ ብላቴና ስለሆንክ ተወለድክ፣ ልጃቸው ሆንክ ማለት ነው። ልጅ በመሆነ ብቻ በዛ ቤት ውስጥ ራይት አለ አይደል? አለኝ። በጣም ኦኬ። ደግሞ ያሳደጉ ልጃቸው እንደመሆን መጠን ማሚና ዳዲ ይሰሙሃል አይደል? ማናቸውንም ሰው ከሚሰሙ ይልቅ አንተን ቢሰሙ ይመርጣሉ። በጣም ልጅ ስለሆንክ ማለት ነው። ስለዚህ 90% እርግጠኛ ነህ? ያው ምክንያቱም 90% ብለን ያሉ ከአንተ አኳያ ሳይሆን ለአንዳንድ ወላጆች ለልጆቻቸው እሱ ማለት ነው። ታዲያ ይህንን ሸራተን አዲስ ልትወርሰው ማለት ነው። ስለዚህ 100% እርግጠኛ ነህ ልትወርሰው? እችላለሁ። የእናትና የአባትህን ርስት ለመውረስ 100% 90% ሳይሆን 100% እርግጠኛ ሆነ አፍህን ሞልተህ ከተናገርክ የእግዚአብሔር ሲወልድህ እንዴት ነው የወለደ? ጌታ ሲወልድህ እንዴት ነው የወለደ? በእምነት ነው አይደል የተወለድከው? በእምነት ነው። መቼ ነው ይህንን እምነት ያመንከው? በእምነት የተወለድከው መቼ ነው?
ያው ዳግም ከውሃና ከመንፈስ ነው አይደል? ዳግም ያው ስንጠመቅ መሰለኝ የተወለድ ነው። ስትጠመቅ መቼ ነው የተጠመቀው? ያው በ40 ቀን ማለት ነው። በ40 ቀን ታውቅ ነበር? በ40 ቀን ስትጠመቅ አላቅም። ያው እግዚአብሔር ግን ያቀኛል። እኔ ስለ እግዚአብሔር ማወቅ አለ። እግዚአብሔርማ ገና ከማህፀን አይ እኔ አላቅም። አንተ ታውቃለህ ወይ ነው ያልኩህ። አይ እኔ አላቅም። ኦኬ፣ ሳታውቀው ተጠመቅክ አይደል? ሳታውቀው በተጠመቅከው ጥምቀት ነው ተወልጃለሁ ብለህ ለያዥ ለገራዥ ያስቸገርከን እዚህ ያመንኩት። አዎ ከመጠመቅ በፊት አምናሃል አይደል? ያ በ40 ቀን ያው የተጠመቅኩት ኦልሬዲ አምኛለሁ። ከዛ ያ እንትን አለ ኦልሬዲ እምነቱ ማለት ነው። በ40 ቀን ምን ሰምተህ ነው ያመንከው? ያ ሳቅ ያገባኝ። ለምሳሌ ስለ ጥምቀት የማውቅበት ኤጅ አለ አይደለ? ኖ እዚህ ምን ሰምተህ ነው? አምነህ ነው አይደል የተጠመቅከው? በ40 ቀንማ ምንም የማውቀው ነገር የለም። እነ ቤተሰብ ነው የሚያስጠምቀኝ። አምነህ ነው ግን የተጠመቅከው? አምኜ እነሱ አመኑ፣ አስጠመቁኝ። ትልቁ ዳቦ ሊጦ ነው። ኦርቶዶክስ መድኃኒዓለም የሚደርስላት ቤተሰቦቼ አመኑ፣ እኔን አስጠመቁኝ ያልከው? አስጠመቁኝ። ቤተሰቦቹ አምነውለት ልጅየውን ያስጠምቁት ብሎ ጌታችን ያስተማረበትን ጥቅስ ስጠኝ። እኔ ጥቅስ አላቅም ኦልሬዲ፣ ግን እኔ ዛሬ ላይ ግን እኔ ያንን ያምኛለሁ። ስለዚህ አጋጭታችሁ ነው ማለት ነው እምነት ከቤተሰቦች መጠመቁን ከአንተ አይደል? በ40 ቀን ያስጠመቁኝ ኦልሬዲ እነሱ። አሁን ግን ያን እምነት ተቀብያለሁ። እነሱ አመኑ፣ ቤተሰቦች አመኑልህ፣ ጥምቀቱን አንተ ወሰድክ። አዎ ኦልሬዲ ያው ከነሱ ስለተወለድኩ ኦልሬዲ። ጌታ ግን ምንድን ነው ያለው? ምንድን ነው ያመነ የተጠመቀ ያመነ የተጠመቀ ይድናል ነው። የተጠመቀም ይድናል ይላል አይደል? ሶሪ እኛ አርኳት ይድናል። ኦኬ፣ ተጠማቂው ሰውዬ ምን ማለት አለበት ይላል መጀመሪያ ጌታ? ማመን። ተጠማቂው ሰውዬ በመጀመሪያ ምን ማለት አለበት ይላል ጌታ? ማመን አለበት። ተጠማቂው ሐርብ መጀመሪያ ምን ማለት አለበት እንደ ጌታ ትምህርት? ማመን። አንተ አምናሃል? እኔ አላመንኩም። እኔ በዛ ሰዓት ማናቸው ያመኑት? ቤተሰቦች ስላመኑ። አሁን አንተ ቤተሰቦች አመኑልህ፣ ጥምቀቱን አንተ ወሰድክ። ጌታ ግን የሚጠመቀው ሰውዬ ራሱ መጀመሪያ ማመን አለበት ይላል። አንተ ግን ተጠመቅ፣ ጥምቀቱን አንተ እምነትህን ቤተሰብ አደረጉ። አሁን የጌታን ትእዛዝ ፈጽሜያለሁ ብለህ ማለት ትችላለህ? ጥምቀት አንዴ ስለሆነ እኔ ያን ጥምቀት እኮ አሁን ተቀብዬዋለሁ በእምነት እኮ። የጌታን ትእዛዝ ፈጽሜያለሁ ብለህ ትላለህ ወይ? ኦልሬዲ ስለተጠመቅኩ እንደፈጸምኩ ነው የሚሰማው። ጌታ ምን አይነት ሰው ነው መጠመቅ ያለበት ይላል? ያመነ። አንተ አምነህ ነው የተጠመቅከው? እኔ በዛ ሰዓት አላቅም። ጌታ ብሎ ባለው መሰረት አምነህ ነው ወይ የተጠመቅከው? በዛ ሰዓት አላመንኩም። አሁን ግን አምኛለሁ። በቃ አለቀ። ስለዚህ ተጠምቀሃል አይደለ? ቅድም በእምነት ያልከውን አሁን ተቀብዬዋለሁ፣ በእምነት ማለት ነው። ተጠምቀሃል አይደል ወይ ነው ብዬ የምልህ። አዎ ተጠምቄያለሁ። በመጀመሪያ ጌታ የሚጠመቅ ሰው ምን ማለት አለበት ይላል? ማመን አለበት ይላል። ከመጠመቁ በፊት ማመን አለበት ይላል አይደል? አንተ ግን ከመጠመቅ በፊት አላመንክም አይደል? አላመንኩም። ያኔ ለምን? የ40 ቀን ስለሆንክ ከመጠመቅ በፊት አላመንክም።
ጌታ ግን ከመጠመቁ ፊት ተጠማቂው ማመን አለበት ይላል አይደል? ይላል መጽሐፉ እንደዛ ይላል። የጌታን ቃል ፈጽመሃል? በዚህ ቃል መሰረት አልፈጸምክም። አልፈጸምክም። እሺ ስለዚህ ምንድነው ማለት ነው ያንተ ጥምቀት? በእምነት እኮ በእምነት ተጠመቁ እንኳን ብሎ ከተባለ ጥምቀቱን ራሱ እንኳን ለማመን አንተ የ40 ቀን ሕፃን ነህ። ያን በ40 ቀን የተጠመቅኩትን እኮ አሁን አመንኩኝ። አይልማ ጌታ እንደዛ አላለማ። ጌታ ጥምቀቱን በሕፃንነታችሁ ሰዱ፣ ስታድጉ ግን ታምኑታላችሁ ጥምቀቱን ራሱ አላለም። ያው በእምነት ከሆነ እንደዛ ነው። በእምነት የቱ ጋር እንደዛ ብሏል? እንደ አንተ ጌታ ልታረመው ነው እንዴ? ኢየሱስ ተሳስቷል እያልከን ነው? ብዙም አትመኑት የእሱን ንግግር እያልከን ነው አደለ? ብዙም አትመኑት። በእምነት ማመን አደለ ሃይማኖት ላይ ትልቁ ነገር። እኔ አሁን አምኛለሁኝ ተጠመቅኩ ማለት ነው። ምን እያልከን እንደሆን ልንገርህ። ኢየሱስን ብዙም አትመኑት፣ ንግግሩ ላይ ብዙም አትመኑት እያልከን ነው። አፈን አውጥተህ አትበል እንጂ በተገላቢጦሽ እያልከን ነው። አትመኑት፣ የኢየሱስ ንግግር ብዙ አትመኑት እያልከን ነው። እንደዛ አይደለም። ኦኬ፣ እንደዛ ካልሆነ አንተ ሳታምን ነው ጌታ ያለው። ያመነ የተጠመቀም ይድናል ነው የሚለው። በቃ በመጀመሪያ ተጠማቂው ሰውዬ ከመጠመቁ ፊት ምን ማድረግ አለበት? በጌታ ትምህርት ያመነ መሆን አለበት። ለማመን ደግሞ ወንጌል መስማት አለበት። ያመነ የተጠመቀም ኦኬ፣ ከዛ ምን ይላል? ይድናል። ይሄ የጌታ ትምህርት ነው አይደል? አዎ። ማርቆስ 16 ማለት ነው። የጌታ ትምህርት ነው አይደል? አዎ። አንድ ሰው ለመጠመቅ ለመዳን መጠመቅ ማመን አለበት ብሎ ይላል። ኦኬ፣ ለማመን አስቀድሞ ስብከተ ወንጌል መስማት አለበት አይደል? አዎ። አሁን ለምሳሌ አዲስ የሚጠመቅ ለምሳሌ ከሆነ እንደዛ ማድረግ አለበት። በቃ አንተ አዲስ የሚጠመቅ አንተስ ብትሆን እንዴ? አንተ እኮ መቼ ተጠመቅክ ነው? በጌታችን ቅዱስም እኮ ተጠምቄያለሁ እኮ። አንዴ አልተጠመቅም ብራዘርዬ። ሳታምን የተጠመቀውን ጥምቀት አንተ እኮ አላመንከውም። ያን ጥምቀት አታውቀውም። ያን ጥምቀት ያኔ እኮ ከፈለክ ሕፃናት በሚጠመቁበት ጊዜ ሂድና እያለቀሱ ነው እኮ የሚጠመቁት ብለህ ይልበል። ያው ውሃ የሚረጭባቸው ላያቸው ላይ እሪ እያሉ ማለት ነው፣ እያለቀሱ ውሃው ሰውነታቸውን ሲነካቸው ስለሚሞቃቸው። ገና ከማህፀን ውስጥ ከወጡ እኮ ገና 40 ቀናቸው ነው። ከማህፀን ውስጥ ከወጣ እኮ አንተ ገና 40 ቀን ነው። እትብትህ ያቺ የተቋጠረችው እዚህ ሆዳችን ላይ ያለችው አሰርክሏ ከወደቀችልህ እኮ ራሱ ገና 2 ሳምንት ምናምን ነገር የሆነ ልጅ ነህ። ኦኬ፣ እቺ እዚህ ሆዳችን ላይ እሽክርክሪቷ እምብርታለች አይደል? እሷ ተቋጥራል፣ በገመድ ተቋጥራል። ከወደቀች እኮ ከጥቂት ሳምንት በፊት ነው ከወደቀችልህ። 2 እና 3 ሳምንት ሳትቆይ እኮ ነው ውሃ ውስጥ ውሃ የተረጨብህ። እና ያኔ እያለቀስክ ማለት በሙቅ ውሃ አይደለም፣ በቀዝቃዛ ውሃ ነው። ላይ ሲፈስ እያለቀስክ ያዝ በቃ ለእናቱ ስጧት ተብሎ ጡት እንኳን ስጪ ብላት እናትህ ማን እንደሆነ ስሟን አታውቅ፣ ምንም የማታውቅ ደም ሕፃን እኮ ነህ አንተ። ሕፃን ማለት ነው። እንኳን አይደለም ጥምቀትን ልታውቅ ቀርቶ አይደለም የእናትህን ስም እንኳን ራሱ አታውቀውም። ስታለቅስ ያው እርቦት ነው ጡት ስጡት
ወይ ደግሞ ካካው አቃጥሎት ነው ሽንት ጨርቅ ቀይሩለት ተብለህ የምትባል እኮ ብላቴና ነህ። እና እሱን እዛ ጋ ተጠምቄያለሁ ብለህ አሁን እዚህ መጥተህ እንደ ድል አጥቢያ አርበኛ መናገር ተገቢ አይደለም። ብራዘር ሁላችንም በዚህ ስርዓት ውስጥ ነው ያደግነው። ናቲንግ የህፃናት ጥምቀት መጽሐፍ ቅዱሳዊ ጥምቀት ነው። ያኔ ሳታቅና ሳታቅ በመጀመሪያም ስብከተ ወንጌል ሳይሰበክ ሳታምን ተጠምቄያለሁ ብለህ የኢየሱስ ክርስቶስን ትእዛዝ ፈጽሜያለሁ ብሎ ማለት ራስን ማታለል ነው። ወንድሜ አንተው እንደነገርከኝ አንተ አታቅም፣ አንተ አታምንም ህፃን ስለሆንክ ሳታቀውና ሳታምን በተጠመቀው ጥምቀት ተጠምቄያለሁ ዳግም ተወልጃለሁ ብላተዋል። አንተ የእግዚአብሔር ልጅ አይደለም። እውነቱን ልንገርህ፣ የእግዚአብሔር ልጅ ግን እንድትሆን ጌታ ኢየሱስ ክርስቶስ ይወዳል። የምስራቹ ይሄ ነው። ይኸውልህ የእግዚአብሔር ልጅ ግን እንድትሆን እግዚአብሔር ይወዳል። የእግዚአብሔር ልጅ እንድትሆን እግዚአብሔር ሲወድ በመጀመሪያ ምን ማድረግ አለብኝ ብሎ የሚለውን ለማለት አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ እስኪያወጣ ከቁጥር 3 እና 4 ሐርብ ተደበቀ። እሺ ታደለ ከየት ቤተ እምነት ነው? ወንድማችን እስኪመጣ ድረስ ከኦርቶዶክስ። እሺ እንኳን ደህና መጣ። አንድ ጥያቄ ልጠይቀው በዛ ሚዩት አድርግና ጠብቀን ከወንድማችን ጋር ሐርብ። እሺ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 አወጣሁ። ወደዛ ሲሄድ ኔትወርኩን እያስቸገረኝ። ኦኬ እህትየው አለሽ? ሜርሲ አለውኝ። ኤርሚዬ ማንበብ ትችያለሽ? እሺ አንዴ ልክፈት። አንዴ እሺ፣ አንዴ 2 ደቂቃ። ኦኬ እሺ። ጆኒ ሞባይል ውስጥ ታዩ። ግድ የለም በቃ ሞባይል ውስጥ ታዩ። መጽሐፍ ግን ቢኖርህ እስር የለህ መጽሐፍ ቅዱስ ሌላ አንብብላችሁ። ስንት ነው ያልከው? አንደኛ ጢሞቴዎስ ስንት ነው? አንደኛ ጢሞቴዎስ ምዕራፍ 2። ቆይ እኔ አነብላታለሁኝ። እሺ እሺ። ከስንት ጀምሬ ላንብብልህ ኤርሚዬ? ቁጥር 3 እና 4። እሺ። ሰዎች ሁሉ ማሳየት ትችያለሽ? አዎ እችላለሁ። እሺ ትልቁ ላይ ላወርድሽ። ይታያል አይደል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የላኛውን አጥፊው እህትዬው፣ የላኛውን ያቀለምሽውን የላኛውን 1 እና 2 አጥፊው እንዲታይ። እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ኦኬ። ሰዎች ሁሉ ምን ይላል? ሊድኑና ሐርብ እያየህ ነው? አዎ እያየሁ። ሰዎች ሁሉ ሊድኑና እውነቱንም ወደ ማወቅ ሊደርሱ በሚወድ ይላል። በእግዚአብሔርና በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ሰዎች ሁሉ እውነትን እንዲያውቁ እና ወደ መዳን እንዲደርሱ ይወዳል። አንተ ትፈልጋለህ? ይህን ክርስቲያን እፈልጋለሁ። ትፈልጋለህ? ስለዚህ
ሰዎች ሁሉ እውነትን ማነው ሊድኑና እውነትን ወደ ማወቅ ሊደርሱ ይላል። እውነትን ለማወቅ ፈልጋለህ እግዚአብሔርን እውነት ነው። የእግዚአብሔር እውነት ደግሞ እንደተጻፈው እንደ ቅዱስ ቃሉ ነው አይደል? ራሱ ቅዱስ ቃሉ ነው እውነት። ከቅዱስ ቃሉ ላይ አንዳች ቃል ማዛባት ማዛነፍ አንችልም አይደል? አንችልም። ሰው የሚድነው ቅዱስ ቃሉ እንደሚናገረው ነው። ከቅዱስ ቃሉ ከተናገረው አንዲትን ቃል ብናዛንፍ እንድናለን? አንድንም። አንዲትን ቃል ብናጎድል ወይ ብናዛንፍ እውነትን እናውቃለን? አናውቅም። ኢየሱስ ሰዎች የሚድኑት ምን አይነት ሰዎች ናቸው ይላል? በመጀመሪያ ያመኑ ይላል አይደል? ከዛስ የተጠመቀ ይላል። እዛ ምን ይላል? ይድናል። ኦኬ አንተ በዚህ አሁን በጌታችን ትምህርት መሰረት አምነህ ተጠምቀሃል? እውነተኛውን በእግዚአብሔር ፊት አይ እንዳልኩ ነው፣ ቅድም እንዳልኩ ነው። እኔ ሳላቅ ነው የተጠመቅኩት። አሁን ሳታውቅ ነው እያወቅህ ነው አይደለም ብዬ የምልህ በጌታችን ትምህርት መሰረት አሁን ባልነው በጌታችን ትምህርት መሰረት ሳናዛባው አምነህ ተጠምቀሃል? በጌታችን ትምህርት መሰረት አሁን ቀጥታ ሌላ ትርጉም ከሌለው አሁን ቀጥታ አሁን አንተ እንደምትለው ከሆነ በዚህ ልክ አይደለም። እኔ አሁን በዚህ ልክ አይደለም እኮ። ስለዚህ አምነህ ተጠምቀሃል በጌታችን ትምህርት መሰረት? እኔ አሁን በጌታ ታደለ ደግመህ እንዳትልክሽ ታች አስወርጅሃለሁ ያልኩ በጌታችን ትምህርት መሰረት ሳታዛንፍ ሳትቀንስ ሳንጨምር ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ይላል። ስለዚህ በጌታችን ትምህርት መሰረት ሐርብ አምነህ ነው ወይ ተጠመቀው? እኔ አምኜ አይደለም የተጠመኩት፣ በ40 ቀን ነው አልኩ። ስለዚህ የጌታን ትምህርት አልፈጸምክም ማለት ነው። የጌታን ትምህርት አልፈጸምክም። ስለዚህ የጌታን ትምህርት ስላልፈጸምክ አልዳንክም ማለት ነው። የአንድ ሰውዬ ቃል አይደለም እዚህ የተነገረው ብራዘር። ኦኬ የሆነ ፓስተር ሰውዬ እሱ የተናገረው ቃል ወይ ደግሞ አንድ ጳጳስ ወይ ቄስ መነኩሴ የተናገረው ቃል አይደለም። ይሄ የጌታ ቃል። ኦኬ ሰዎች ሁሉ ሊድኑና እውነቱንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔርና በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ ጌታ ሰዎች እንዲድኑ ይወዳል፣ እውነትንም ወደ ማወቅ እንዲደርሱ ይወዳል። እውነቱን ታዲያ በመጽሐፍ ቅዱስ ላይ ተጽፎ ሳለ ከመጽሐፍ ቅዱስ ከተጻፈው እውነት አዛብተህ አንተ በማታውቀው ቤተሰቦች ባጠምቁ ጥምቀት ድኛለሁ ብለህ ካልክ ራስህ ላይ ቁማር እየተጫወትክ ያለ የዘመናችን ሚስኪን ከርታታ ወንድም ትባላለህ ማለት ነው። ስለዚህ ከዚህ አሁን እስከዛሬ ከኖርክበት እንደ እግዚአብሔር ቃል ካልዳንክበት፣ እንደ እግዚአብሔር ቃል ካልተመላለስክበት፣ እንደ እግዚአብሔር ቃል ካልተጠመቅበት፣ እንደ እግዚአብሔር ቃል ካላመንክበት ከዚህ ህይወት ውስጥ ውጣና እንደ እግዚአብሔር ቃል እመን፣ እንደ እግዚአብሔር ቃል ተጠመቅ፣ እንደ እግዚአብሔር ቃል ትድናለህ ማለት ነው። አንተ ቤተሰቦቼ አምነውልኝ እኔ ተጠመቅኩ ነው ብለህ ያልከው፣ ጌታችን ግን ራሱ ተጠማቂው ነው ማመን ያለበት ይላል። አንተ ጥምቀቱን በውክልና እምነቱን በውክልና ጥምቀቱን ግን ራሴ ወሰድኩ ብለህ ትላለህ። እንደተጠመቅም አታውቅም፣ እንደተጠመቅም አታምንም። አታውቅምም አታምንምም። እድሜ አይፈቅድልህም። እድሜ አልፈቀደልህም እንድታውቀውም እንድታምነውም ጥምቀቱን። ስለዚህ በማታውቀው ጥምቀት፣ ልታስታውሰው በማትችለው ጥምቀት፣ አምነህበት ባልተጠመክበት ጥምቀት እምነቱን ቤተሰቦች አምነውልህ ነው ያስጠመቁህ። ውሃው አንተ ላይ ፈሰሰ፣ እምነቱን ግን እነሱ አመኑልህ። ጌታችን እንደዚህ ብሎ ትምህርት አላስተማረም። ስለዚህ አንተው ራስህ ስብከተ ወንጌልን ሰምተህ እና አምነህ እና ተጠምቀህ ትድናለህ። ስለዚህ ይሄ እውነት በሩ ክፍት ብሎ የምሕረት እጆቹ ተዘርግተው ጌታ ይፈልግሃል ብራዘር። ጌታን ተቀበሉ ብለን ስንል በጌታ ትምህርት ኑሩ እያልን ነው።
ጌታን ተቀበሉ ማለት በጌታ ትምህርት እሱ ባስተማረው ትምህርት ኑሩ ማለት ነው። ኦርቶዶክሳውያን እሱ ባስተማረው ትምህርት አትኖሩም፣ በተቃራኒ ነው የምትኖሩት። እያንዳንዱ ኦርቶዶክሳዊ በዚሁ ባንተ አይነት የህይወት ስርዓት ውስጥ ነው የሚመላለሰው። የጌታችንን ትምህርት እኛን እንፈጽማለን ይላሉ፣ ውሸታቸውን ነው። ከጳጳሱ ከፓትርያርኩ ከብፁዕ አቡነ ማትያስ ጀምሮ መጥተው ቢጠየቁ ይሁን አንተ የሄድክበትን የህይወት ስርዓት ነው የሄዱት። እነሱም በኦርቶዶክስ ሃይማኖት ውስጥ ስላሉ ማለት ነው። ቤተሰቦች ያመኑልኝ እኔ ተጠመኩ ብለው ይላሉ። ጌታ እንደዛ አለ እንዴ? ቤተሰቦቻችሁ እያመኑላችሁ ልጆቻችሁን አስጠምቁ አላለም? አይ ቅድም ያነሳው ይሄ ከውርስ ጋር ምናምን ተያይዞ ያነሳው ከዚህ ጋር የሚያያዝ ነው ከየቤተሰቦች ምናምን። ኦኬ አሁን በእግዚአብሔር አሁን ብታምን ነው ብዬ የምልህ። አሁን በእውነተኛው ትምህርት አላመንክም፣ በእውነተኛው ትምህርት አልተጠበቅም እስካሁን ድረስ ባለው ማለት ነው። በእውነተኛው ትምህርት አላመንክም፣ በእውነተኛው ትምህርት አልተጠመቅም። ግን በእውነተኛው ትምህርት ስታምን፣ በእውነተኛው ትምህርት ስትጠመቅ፣ በእውነተኛው ስብከት ትድናለህ ማለት ነው። በእግዚአብሔር ልጅ ስትድን የእግዚአብሔር ልጅ ነህ። እኔን አሁን ጠይቀኝ። ቅድም አንተ የእግዚአብሔር ልጅ ነህ ወይ ብዬ ጠየቅኩ አይደለ? አሁን አንተ ጸድቀሃል። ለምሳሌ አሁን ብትሞት መንግስተ ሰማያት ትገባለህ አንተ? እንደ ቸርነቱ እንደዛ እንዲምረኝ እጠብቃለሁ። እርግጠኛ አይደለህም ማለት ነው? አዎ እርግጠኛ አይደለሁም። ለምንድነው እርግጠኛ ያልሆንከው? ያው ስራዬ ነው። ያው ክፉ ኃጢአት በየቀኑ ከኃጢአት ጋር ስለምኖር፣ ስለዚህ መንግስተ ሰማያትን ለመግባት እየተጠበቀ ያለ የአንተ ስራ ነው ማለት ነው። ያ እንደዛ ነው የማስበው። የሱስ ስራ፣ የሱስ የመስቀል ላይ ስራ፣ የሱስ ሰው ሆኖ እንደዛ መንከራተት፣ መሰቃየት፣ መገደል፣ መደብደብ፣ መተፋት፣ እሱንም ያው አሁን እንደ ቸርነቱ ያልኩ እሱን ነው። ለምሳሌ አሁን ሊምረኝ ይችላል። እንደ ቸርነቱ ማለት ቸርነቱን ጌታ አልገለጠውም እያልከኝ ነው? አይ እርግጠኛ መሆን አሁን ለምሳሌ እርግጠኛ መሆን አልችልም። ያው ጸድቅ ያለው ለማለት ግን እንደ ቸርነቱ ግን መሐሪ ስለሆነ ሊምረኝ ይችላል ብዬ አስባለሁ። በኢየሱስ ታምናለህ? ግን አምናለሁኝ በጣም። እውነትህን ነው? አዎ። በኢየሱስ ላይ ያለህ ይሄ እምነት የዘላለም ሕይወት መንግስተ ሰማያት ያስገባሃል? የሚያስገባህ እምነት ነው? አዎ በማመኔ ትክክለኛ ነው። ኦልሬዲ በክርስቶስ አምናለሁኝ። ያው ግን እሱ ለምሳሌ የእሱን የሚያስደስት ስራ ግን እየሰራው ነው ብዬ አላምንም። መንግስተ ሰማያት ያስገባሃል ወይ በኢየሱስ ክርስቶስ ላይ ያለ እምነት? አዎ ያስገባኛል። እና አሁን ብትሞት መንግስተ ሰማያት ትገባለህ? እሱ ነው እርግጠኛ አይደለሁም ያልኩ እሱን ነው። ያው ስራዬ አሁን እኮ በኢየሱስ ክርስቶስ ታምናለህ? አምናለሁኝ። ኢየሱስ ክርስቶስ ስላለህ አንተ የዘላለም ሕይወት አለህ? አዎ ስላለኝ እኮ ነው ኦልሬዲ እድናለሁ ብዬ የማስበው። የዘላለም ሕይወት አለኝ ማለት ምን ማለት ነው? መንግስተ ሰማያት እገባለሁ እያልክ ነው አይደል? መንግስተ ሰማያት የምገባው ግን አሁን እንደኔ ነው። ኦልሬዲ እኔ አሁን በኃጢአት ውስጥ ካለው አልገባም። ግን በየቀኑ ንስሐ የሚገባ ከሆነ ዛሬ ለምሳሌ ንስሐ ከገባው እድናለሁኝ። በኢየሱስ ክርስቶስ ታምናለህ ወይ እኮ ብዬ ስልህ አዎ አምናለሁ አልከኝ አይደል? ማመን ብቻውን አያድንም፣ ወደ አያጸድቅም ብዬ ነው የምትለው አይደል? አዎ በክርስቶስ በጣም አምናለሁኝ። ግን ስላመንኩት ብቻ መልካም ስራ ካልሰራው የሚወደኝ ትእዛዜን ይጠብቃል የሚለው። እሺ የእግዚአብሔር ልጅ ነህ፣ ተወልደሃል አይደል? አዎ። ምን አድርገህ ነው የተወለድከው? ምንም አላደረኩም። ያው በማመን ነው በቃ የተወለድኩት። ምን ብለህ አመንክ? አዳኝ እንደሚያድነኝ አዳኝ እንደሆነ ነው እንዴ? ይህንን አምነን የተጠመቀው? ስጠመቅማ ቅድም ተነጋገርን እኮ። አሁን ግን ያን ነው ማምነው። በእምነት አሁን እንደሚያድነኝ አምናለሁኝ። በውስጤ ያ እምነት አለ በውስጤ። ገና ግን ስትጠመቅ የነበረህ ነገር በእምነት ላይ የተመሰረተ አይደለም ማለት ነው። ስጠመቅማ ያኔ ማመች ያውቃለሁኝ ያኔ በቃ። ስለዚህ የማታውቀውንና ያላመንከውን አትጥራ። አሁን አንተ ከመቼ ጊዜ ጀምሮ ነው ያመንከው? በቃ ኦልሬዲ እኔ ጊዜውን አላውቀውም በዚህ ጊዜ ብዬ፣ ግን አሁን ላይ ቢያንስ አሁን ላይ አምናለሁኝ። ምን ሰምተህ ነው ያመንከው? ያመንኩት ወንጌልን ሰምቼ ነው። ምን አይነት ወንጌል ሰማ?
አዳኝ ክርስቶስ እንደሚያድን ሰምቼ። ኦኬ ከምን ያድናል ብለው አሉ? ከዘላለም ኃጢአት ከዘላለም ኩነኔ ያድናል የሚለውን። እሺ አሁን በሱ ያመንክበትን ጊዜ አታስታውሰው፣ ግን አሁን አምነህ ድነሃል? ድኛለሁኝ። አዎ በክርስቶስ ድኛለሁኝ። ግን መዳኔን ደግሞ ዛሬ በየቀኑ መፈጸም አለብኝ ብዬ ነው ማስበው። ዛሬ ላይ አሁን ያልተፈጸመ ድነት ነው የሰጠህ ማለት ነው። አሁን ለምሳሌ እኔ ልጠይቅህ እስኪ፣ አንተ ለምሳሌ ዛሬ አለ አይደል? ቆይ ገባኝ አሁን። ስለዚህ የምትድነው አንተና ኢየሱስ መልካም ስራን አጋጭታችሁ አዋጥታችሁ እንደዛ ነው የሚያድን ማለት ነው። ሃሌሉያ ስጠብቅ ለምሳሌ ከክርስቶስ ጋር ስቆይ ነው። በቃ ለምሳሌ ግማሽ ከኔ ግማሽ ካንተ እያለህ ነው ማለት ነው ጌታ ሊያድን ያለው። እኔ ስፈልገው ነው እኮ። እኔ ለምሳሌ ከክርስቶስ ጋር ከሆንኩ ያድነኛል። እኔ ደግሞ አሁን ከክርስቶስ ጋር ነኝ አላልክም? ከክርስቶስ ጋር ሲሆን ክርስቶስ ጋር በመልካም ስራ ምን እንደሚሉ ይሄ ነው ምድራችን ላይ 1700 ዓመት አለች የተባለች ሃይማኖት እንዲህ አይነት ትውልድ ነው ያፈራችሁ። የሚናገሩትን እንኳን እርግጠኛ ሆነው አያውቁትም። ከሁለት ሰከንድ በፊት ያወራውን ከክርስቶስ ጋር እኮ ነኝ፣ ግን መልካም ስራ የሚባላል አድምጠኝ። አሁን ከክርስቶስ ጋር ነው ያለው። አዎ በስሙ በማመንህ ኃጢአት ይቅርታ አግኝተሃል? ኃጢአት ያው ንስሐ በመግባት ነው። ኦልሬዲ ንስሐ ስገባ ድረስ ኃጢአትህን ይቅርታ አልሰጠህም ማለት ነው። ንስሐ ስገባ ኦልሬዲ አሁን ለምሳሌ ንስሐ ስገባ ያኔ ይቅር ይለኛል። እስካሁን ድረስ ኃጢአትህን ይቅር አላለህም ማለት ነው። ንስሐ የገባሁበትን ይቅር ብሎኛል። ኦኬ ንስሐ የገባህበትን ይቅር ብለዋል። አሁን ንስሐ ያልገባህበት ይቅር ያልተባልከው ኃጢአት አለ? አዎ አለ። አሁን ብትሞት የት ነው የምትገባው? ሲኦል ወይስ ገነት? እንደዚህ ሆነ አሁን ማለት አሁን እያወራን እያለን ብትሞት የት ነው የምትገባው? እኔ አሁን እዚህ ላይ ሙሉ በሙሉ እርግጠኛ መሆን አልችልም። በሁለት ነገር ነው ማስበው። አንደኛ ንስሐ ስላልገባው ሲኦል ልገባ እችላለሁ ብዬ አስበው። ሁለተኛ ደግሞ ሊምረኝም ይችላል ብዬ አስባለሁ። እዚህ ላይ አሁን እኔ ስለዚህ እርግጠኛ አይደለም ማለት ነው። እኔ አሁን ወደ እናንተ ወደ ኦርቶዶክስ በመምጣት ትወዳለህ? በጣም ደስ ይለኛል። ለምን መጥቼ እንዳንተ እንደዚህ ግራ እንድጋባ አይደል? ግራ መጋባት ሳይሆን ግራ ተጋባ። በትሞት አሁን መንግስተ ሰማያት እንደሚያስገባ አታውቅም፣ ገነት ሲኦልም እንደሚያስገባ አታውቅም። ምን እያልከኝ ነው? በመጣ እና እኔ ግራ እንደተጋባሁ እና ግራ ተጋብቼ በምኖርበት ሃይማኖት እንደኔ ግራ እየተጋባህ ግራ በመጋባት ዘመናችንን እንጨርስ እያልከኝ ነው ማለት ነው። እግዚአብሔር እኮ የሚፈርደው አይደል? እኛ እናቅም እኮ ግራ መጋባት ማለት ነው። ግራ ገብቶሃል፣ ለራስህ ግራ ገብቶ እንደገና እኔ አሁን ወደ አንተ በመጣት እወዳለሁ ብዬ ስልህ ደስታዬ ወደር የለውም አልከኝ። ደስታ ወደር የማይኖረው ሊኖረው የሚገባው አንተ እርግጠኛ ሆነ እርግጠኛ በሆንክበት እምነት ላይ ሰዎች እርግጠኝነት ባላገኙበትና ግራ እየተጋቡ ባሉበት ጎዳና ላይ እየሄዱ እያለ ኑ ወደ እኔ መልካም ስራ ከሰራ እኮ ትሰጥቃለህ። ጨረስን እኮ ብራዘር፣ ጨረስን እኮ። አንተ ምን እያልከኝ ነው? በጣም አንተ እኮ አሁን እንደ ቴሮሪስት እኮ ሆነሃል። አጥፍቶ ጠፊ ማለት አንተ ነህ። ቆንጅዬ አጥፍቶ ጠፊ፣ ቆንጅዬ አጥፍቶ ጠፊ ማለት አንተ ነህ። ምን እያልከኝ ነው? አንተ ራሱ እርግጠኛ አይደለህም የዘላለም ሕይወት እንዳለህ። ሲኦል ትግባ መንግስተ ሰማያት ትግባ፣ ያንተ ነገር አልተረጋገጠም፣ አልታወቀም፣ ሊታወቅም አይችልም፣ ሊረጋገጥም አይችልም። ዝም ብሎ በነሆሰስ መሄድ ብቻ ነው። እንዳፋር ግመል ተከታትሎ ከእናቴ ከአያቴ ከአባቴ ከአክስቴ ከአጎቶቼ ከዘሬ ከትውልዴ የተቀባበልኩት እያልክ በቃ እንደዚሁ በዚሁ ግራ መጋባት ትኖራለህ። ከዛ ደግሞ ልጆ ትወልዳለህ። ልጆችህንም እንደዚሁ ግራ ታጋባቸዋለህ፣ እግዚአብሔር ካረዳ በስተቀር ማለት ነው። አባትና እናትም ግራ ተጋብተው ለአንተ አቀበሉ፣ አንተ ደግሞ ግራ ተጋብተህ ለልጆች ታቀብላለህ። ግራ መጋባት ማለት በምንም አይነት መልኩ መንግስተ ሰማያት እንደሚገባ እርግጠኛ አይደለም። መንግስተ ሰማያት የሚገባው መልካም ስራ በመስራት ነው። እህትየው አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 እና 13 ነው። 11 12 13 ነው። እሺ ከተዘረገፍንማ ቆየን እኮ
አንደኛ ዮሐንስ መልእክት ጥያቄ ልጠይቅ ነበር እኮ ግን ጥያቄ ሳትመልስልኝ እንዳትወጣ። ኧረ እንዴ የት ሄዳለሁ ዛሬ እንዴ? ኤርሚዬ አቤት። አንደኛ ዮሐንስ እሺ ምዕራፍ 5 ቁጥር 10 11 12 13 ከ11 እሺ እሺ ብንሄድ ይሻለናል አለ ያለች። እሺ ይሄ እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት ምንድነው? በቢጫ የሆነው ከለሩ ለምን ነው በቢጫ አረግሽ? እንደዚህ ነው። ፎንቱ ይቀየራል እንዴ? ሴቲንግ ላይ ይቀየራል። እሺ ቀየረዋለሁ። እሺ ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ቴንክ ዩ ትዬ ተባረክ። አሜን። ኦኬ እንደዚህ ከፍ አድርጌ ላሳይ። አንቺ ደቃቅ ነው ታብሌት ነው ታብሌት ነው። ታብሌቱ ሌላ አፕሊኬሽን አለ አውርጅና እሺ ትልቁ ላይ አድርጊኝ። እኔ እሺ ፊደሉን ከፍ ከፍ አድርጊው። ሴቲንጉ ላይ እንደዚህ ቢሆን እንደዚህ ላይቭ ላይ ስናገለግልበት እንደዚህ ከፍ ቢል ጥሩ ነው። ይሄ ይታያል? አዎ በደንብ ይታያል። እሺ አስተካክል። እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። አንተ የእግዚአብሔር ልጅ አለህ? አዎ የእግዚአብሔር ልጅ ነኝ። አልጠየኩም እንዴ? አንተ የእግዚአብሔር ልጅ ነህ ሆይ አላልኩም። የእግዚአብሔር ልጅ አለ ሆይ ነው ያልኩ። አዎ ይሄ ክፍል ምንድነው ብሎ የሚለው? የእግዚአብሔር ልጁ ያለው ሕይወት አለው ይላል። እሺ የእግዚአብሔር ልጅ የሌለው ደግሞ ሕይወት የለውም ይላል። የእግዚአብሔር ልጅ ማን ነው? ክርስቶስ። አንተ ክርስቶስ አለህ? አዎ። ስለዚህ ሲኦል ነው የምትገባው። ለምን? ሲኦል ነው የምትገባው ስላመንኩ በልጁ ነው። አዎ እንግዲህ የእግዚአብሔር ልጅ ያመነ ሲኦል ይገባል ነው አይደል የሚለው ቃሉ? ለአንተ እንደዛ የሚነበበው እንግዲህ ለእኔ እንደዛ። አንተ ያነበብከውን ሞግተኝ። ልጁ ያለው ሕይወት አለው አለ። ኦልሬዲ እኔ ሕይወት አለኝ አልኩኝ። ኦልሬዲ እኔ እንዴት ነው ሕይወት አለኝ ብለህ የምትለው አንተ? ስላመንኩኝ ነው። በልጁ ስላመንኩኝ። በማን ልጅ ስላመንክ? በእግዚአብሔር ልጅ። የእግዚአብሔር ልጅ ማን ነው? እሱ ኢየሱስ ክርስቶስ። እሱ አለኝ እያልክ ነው? አዎ። ስለዚህ ሲኦል ልትገባለህ ማለት ነው። ለምንድን ነው ሲኦል የምገባው? ቀደም የእግዚአብሔር ልጅ አለኝ ብለህ እርግጠኛ አይደለሁም ሲኦል ልግባ ገነት ልግባ አላልከኝም እንዴ? ማመንና ማመን እኮ አንድ ነው። ማመን ስራ ያስፈልግም እንዴ? አሁን ወንድሜ እኔ ያልኩህን መልስልኝ። የእግዚአብሔር ልጅ አለኝ ብለሃል። አሁን ኢየሱስ አለኝ ብለሃል። አዎ አለኝ። ስለዚህ ሲኦል ልትገባ ነው ማለት ነው። ሲኦል አልገባም። ለምንድን ነው ሲኦል የምገባው? በስራ የእግዚአብሔር ልጅ ኖሮ የት ነው የምትገባው? ሕይወት አለው ካለ ያው ገነት ነው የምትገባው ማለት ነው። ማን ይህንን ያለው? ራሱ መጽሐፉ ነው። ስለዚህ ታምነዋለህ መጽሐፉን? እንደዛ የእግዚአብሔር ልጅ ያለው ሕይወት አለው ብሎ የሚለውን ታምነዋለህ? ይሄ አምነዋለሁ። እኛው እኔ ግን ሲኦል ነው የምትገባው እያልኩ ነው። አይ አንተ አይደለም መጽሐፉ ነው እኮ ፈረዱ። ስለዚህ መጽሐፉ ፈርዶልሃል ገነት እንደምትገባ ፈርዶልኛል። ግን ተጨማሪም ነገር ደግሞ ያው ሌላ ደግሞ አሁን አንዱ ይሄ ነው። አትገባም። ዝም ብለህ ስትፎግረው ነው። ቃሉን እየፎገርከው ነው። አትገባም። ከልብህ አይደለም የምታምነው።
እኮ ቃሉ ፈርዶልኛል ትለኛለህ። እኔ ግን እያልኩ ያለው በደንብ እኔ የምልህን ብታምን ነው ጥሩ። ቃሉ የሚልህን ልታምነው አልፈለግም። ለምሳሌ እኔ አምኛለሁ። አምኜ ደግሞ የስራ ከሰራሁ እድናለሁ። የማያምን ሰው ለምሳሌ ስራ ቢሰራ እኮ አይድንም። ማንን ያመንከው? ኢየሱስ ክርስቶስን አምኛለሁ። ኢየሱስ ክርስቶስን አምነሃል አይደል? ኢየሱስ ክርስቶስን በማመንህ ምን አገኘ? ህይወት አግኝቻለሁ። ምን አይነት ህይወት? ህይወት ዘላለማዊ ህይወት ነው። የዘላለም ህይወት ይሄንን አይደል? አዎ። የዘላለም ህይወት ማለት የዘላለም መጥፋት ማለት ነው። የዘላለም መጥፋት አይደለም። እኔ እኮ የዘላለም ህይወት ሰጥቶናል። የዘላለም ህይወት ማለት መንግስተ ሰማያትን መግባት ነው አይደል? መንግስተ ሰማያት መግባት ነው። ይሄንን አንተ እጅ ላይ ያለ ተቀብላል፣ በልብህ ታምነዋለህ? አምነዋለሁ። አዎ አምነዋለሁ እንጂ። ኦኬ። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስን አምናለሁ እያልከኝ ነው? አዎ አምናለሁ። ስለዚህ እሱን በማመንህ ሲኦል ግን ትገባለህ? ሲኦል አልገባም። ሲኦል የምገባው ይሄን አምኜ ለምሳሌ መልካም ስራ ካልሰራው በለኝ። ቅድም መጽሐፉን ሳላወጣ በፊት ኢየሱስ ክርስቶስን የእግዚአብሔር ልጅ አምነዋለሁ አልከኝ። መጨረሻ የት ነው ብዬ ስልህ መጨረሻ የት እንደሆነ አይታወቅም ነው አይደል ያልከኝ? አንዴ እኔ እኮ እያልኩ ያለሁት መጨረሻ ቆይ፣ ቅድም ስጠይቀህ የእግዚአብሔር ልጅ አለው ብዬ ስልህ አዎ አለኝ አልክ። የዘላለም ሕይወት አለ ብዬ ስልህ አዎ አለኝ አልክ። መጨረሻ የት ነው ብዬ ስልህ መጨረሻ የት እንደሆነ አላውቅም ነው አይደል ያልከኝ ቅድም? ስራ ላይ እኮ አሁን ስራና አሁን ምን እኔ ስለ እምነት ነው እያወራ ያለሁት ወንድሜ። ስራ ምናምን ብላት በለኝ። ያውም ስራ እንዳለው ሰው በእምነትማ ኮስ ተስማምቻለሁ። ኦኬ። በእምነት አሁን የእግዚአብሔር ልጅ አምነህ ሲኦል ነው የምትገባው አይደል? የተግባባን አይመስለኝም። እኔ አሁን በክርስቶስ በአምናለው፣ ግን መልካም ስራ መሰረት ይኖርብኛል ነው። ስለ ስራ አልጠየቅኩም ወንድምዬ። ኢየሱስ ያለው ነው ብሎ የሚለው አይደል? ስራ ያለው ይላል ይሄ ቃል። ስራ ከሌለው ለምሳሌ እኔ በሌላ ስራ ያለው ልጁ ማነው? ስራ ያለው ህይወት አለው፣ ስራ የለውም ነው የሚለው። ሌላ ቦታ ላይ እኮ ስለ ስራ ይናገራል። እዚህ ጋር ይሄን ጨርስና ሌላ ጋር እንሄዳለን። አሁን እዚህ ጋር ስራ ያለው ይሄ ምንድን ነው? ስራ ነው የሚለው። እዚህ ልጁ ነው የሚለው። እሺ ልጁ ያለው ምን አለው ይላል? ህይወት አለው ይላል። የእግዚአብሔር ልጅ የሌለው ምን የለውም ይላል? ህይወት የለውም ይላል። አንተ የእግዚአብሔር ልጅ አለህ ወይስ የለህም? አለኝ። እኔም አለኝ። የእግዚአብሔር ልጅ ስላለ የት ነው የምትገባው? ገነት ነው የምገባው። ገነት። እሺ ይሄን ገነት መግባት ይታወቃል? አው ግን ሌላ ሁለተኛ እንትን ያዝልኝ አንድ ሰማኝና፣ ለምሳሌ እምነት ያለ ስራ የሞተ ነው። ይሄንን መግባት ይታወቃል ወይ ነው ያልኩት? አው ይታወቃል። ገነት መግባት ይታወቃል። የመጀመሪያው እንትን ይሄ ነው። አዎ ብለኛል። መግባት ስንት ፐርሰንት የተረጋገጠ ነው? ትልቁን ቦታ የሚይዘው በክርስቶስ ማመን ነው። መግባት ስንት ፐርሰንት የተረጋገጠ ነው? እኔ በፐርሰንት እንዳልኩ ማስቀመጥ አልችልም። ይሄ ነው ብዬ ግን ማመኔ የመጀመሪያው። አስቀምጥልኝ፣ በፐርሰንት አስቀምጥልኝ። እንዴት ድህነት እኮ በፐርሰንት እኮ አይገለጽም እኮ። ኦልሬዲ እሱ ነው የሚያድንህ። በኢየሱስ በጌታ አምኜ ብለኸኛል። አምኛ በጌታ አምኜ ገነት እገባለሁ ብለሃል። ኦኬ። ስራ ጨምሬበት ማለት ነው። አድመጣኝ። በጌታ ላይ ያለህ እምነት ስንት ፐርሰንት ሊያዝልህ? የስራውን ደግሞ እዚህ ጋር ደግሞ ይዝልሃለሁ። በስራ እዚህ ጋር ቢያንስ በጌታ ቢያንስ የጌታ ማመኑ ቢያንስ ወደ 80-90 አድርገው። አይ የራስን አንተ ንገረኝ፣ ስንት ፐርሰንት? 80 አድርገው ወይ 90 አድርገው። 80 ጻፍ ያለ 80 ስላልከኝ የአንተ 20% አይደል? አዎ እኩል ይሆናል። እንግዲህ አንተ ለመግባት ኢየሱስና አንተ ሁለታችሁ አዋጣችሁ ከዛ 100% ይያዝላችኋል ማለት ነው። አዎ ግሩም ነው። this is orthodox ይላል ኤርሚያስ። እሺ ያንተ ስራ
የአንተ ስራ ከ20% ስንቱን ሰራህ? ስንት ፐርሰንት እስካሁን ሰርተሃል? እኔ ገና ነኝ። ኦልሬዲ እንግዲህ በንስሐ ነው ያኔ። ስንት ፐርሰንት አለ? ከ20% ስንቱን ሰርተሃል? አሁን ምንም የለኝም። ያው ስራ አሁን ላይ ዜሮ ብዬ ልጻፈው? ዜሮ ብለው በራስ ላይ እየቀለድክ እንደሆነ ግን እግዚአብሔርም እየሰራ እያየ ነው። ኦኬ ኦኬ ዜሮ። አሁን እያወራን ባለንበት ሰዓት ላይ ያለው ፐርሰንት ዜሮ ነው። 80ውን ኢየሱስ ሸፍኖለታል። 20ውን እሱ ሊሞላ ነበር። 100% የሚመጣው የጌታና የእሱ አብሮ ተደምሮ ነው ማለት ነው። አሁን ስንት ፐርሰንት አለ ብዬ በስለው ዜሮ አለኝ። አሁን በዚህ ጊዜ አሁን እያወራን ባለንበት ጊዜ አሁን ማለት አሁን እያወራን ብትሞት የት ነው የምትገባው? ድምፅህ እንደ ቅድሞ አይደለም። ርቀሃል ወይ? የምገባበትን ፈጣሪ ነው የሚያውቀው። የት እንደምትገባ አታውቅም። የት እንደሚገባ አያውቅ። እኔ ቅድም ግን ወደ እናንተ ወደ ኦርቶዶክስ ሃይማኖት በመጣ ደስ ይልሃል ወይ ብዬ አልኩ አይደል? ስራ ከሰራ እኮ ትጸድቃለህ። አሁንም እኮ እኔ ስለ ስራ አይደለም ወደ እናንተ ሃይማኖት በመጣ ነው ያልኩ። ደስ ይለኛል። ደስ የሚልህ ለምንድን ነው? ትመጣለህ፣ ያው ንስሐ ገብተህ ትድናለህ። እንዳንተ የት እንደምገባ እንዳላው ግራ በመጋባት ህይወት ውስጥ እንድኖር አይደል? በስጋት በጥርጣሬ ይኸውልህ፣ ህይወትህ ይሄ ነው ባጭሩ ማለት ነው። ህይወትህ ይሄ ነው ባጭሩ። የኦርቶዶክሳውያን ህይወት በቃ። እኔ ግን አንተ ስለ ስራ ምንድን ነው የምትለው? እስኪ አንተ ንገረኝ፣ እስኪ ወይ አስረዳኝ። አድምጠኝ። ኦኬ የዘላለም ህይወት እንዳለ ሰው ልጅ አሁን እንዴት ነው ሚድ ነው? እስኪ ቆይ ብራዘር፣ በመጀመሪያ በደንብ መድከም አለብህ። ድክም ስትል ከነ ድካም ጭምር ጌታ ጋር ትመጣለህ ማለት ነው። ቅድም ልጁ ያለው ህይወት አለው ይል ነበር አይደል? እግዚአብሔር ቃል። ይህን እስኪ አንብበው። ምን ይላል? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። በእግዚአብሔር ልጅ ስም ለምታምኑ አይደል? የእግዚአብሔር ልጅ ማን ነው? ክርስቶስ። በሱ ስም ለምታምኑ ይሄንን ምን ብዬላችኋለሁ ይላል ዮሐንስ። ጽፌላችኋለሁ። ምን እንድናውቅ? የዘላለም ህይወት እንዳላችሁ። የዘላለም ህይወት እንዳለ ለምን አላወቅም? አንተ አላውቅም ብለህ አልከኝ። ዮሐንስ ግን የጻፍኩላችሁ እንድታውቁ ነው ይላል። ለምንድን ነው ያላወቅከው? አንተ አላውቅም ነው ያልከው። ዮሐንስ ግን በእግዚአብሔር ልጅ ስም ለምታምኑ የዘላለም ህይወት እንዳላችሁ ታውቁ፣ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሏል። የተጻፈውን ካመንክ፣ በእግዚአብሔር ልጅ ካመንክ፣ በእግዚአብሔር ልጅ ስም ካመንክ፣ የተጻፈውን ካመንክ ለምንድነው የዘላለም ህይወት እንዳላችሁ ታውቁ ዘንድ ይሄን ጽፌላችኋለሁ ብሎ እያለ ዮሐንስ አንተ አላውቅም ብለህ ያልከው? እዚህ ድረስ ነው የወደቃችሁት ሐርብ። እሺ የክርስትናችሁ ውድቀት እዚህ ድረስ ነው። መጽሐፉ የተጻፈልህ በእግዚአብሔር ልጅ ስም የምታምን ከሆነ የዘላለም ህይወት እንዳለ ታውቅ ዘንድ ነው የተጻፈልን። አየኸው ሐርብ ይታወቃል አይታወቅም? እንደ ዮሐንስ አጻጻፍ የዘላለም ህይወት ይታወቃል ማለት ይታወቃል። አንተ ግን አታውቅም። የት እንደምገባ አላውቅም። መጽሐፉ ግን ይኸው እንድታውቁ ነው የተጻፈላችሁ ይላል። ጌታን ብትቀበል ይሻልሃል ብራዘር። እስኪ አንድ ነገር እስኪ አስረዳኝ። እዚሁ ጋር ተያይዞ ለምሳሌ ስለ ስራ ሰው አሁን ይሄ ስለ በመጀመሪያ አዳን ስለ ስራ ከሆነ እውነት ለመናገር ጴንጤዎች ስራ አላቸው የላቸውም? ምን ጴንጤ ሁሉም ያው ስራ ያለው ይኖራል፣ የሌለውም ይኖራል። ኖ ጴንጤዎች አጠቃላይ እንደ ተቋም መልካም ስራ አላቸው የላቸውም?
እኔ አሁን በግለሰብ ደረጃ ብዙም ማደንቃቸው በግለሰብ ደረጃ አይደለም ያልኩህ፣ እንደ ተቋም ከኦርቶዶክስና ከወንጌላውያን ኦርቶዶክስ አሁን ጴንጤ ላይ አሁን ብዙ እብዶች እያየሁ ነው። እኔ ስለ ግለሰቦች አላልኩም፣ በግለሰቦች ውስጥ ድካም አላልኩም። እንደ ተቋም ነው ያልኩህ፣ እንደ ሃይማኖት ተቋም እነሱ ተቋም መሪዎች እኮ ናቸው ወንድሜ። እንደ ተቋም ማለት አጠቃላይ እንደ ሃይማኖቱ ማለት ነው። ማን ነው መልካም ስራ ያለው? ኦርቶዶክሳዊ ምእመን ወይስ ኦርቶዶክሳዊ ማነው? ወንጌላውያን ምእመናን? ተቋም እኮ አሁን ለምሳሌ ተቋም አለው እንደ ሃይማኖት ነው ያልኩህ፣ እንደ ማህበረሰብ እንደ ሃይማኖት። እዚህ የወንጌላውያን ክልል ውስጥ ያለ፣ ኦርቶዶክሳዊ ክልል ውስጥ ያለ አለ። ማን ነው የሚጠጣው? እስኪ ጴንጤ ወይስ ኦርቶዶክስ? ማን ነው የሚያጨሰው? ማን ነው የሚቀመው? ማን ነው ናይት ክለብ የሚጨፍረው? ማን የተለያየ ኃጢአትን የሚያደርገው በአደባባይ? አይ በአፍንጫ ገና ስጀምር አልክ ገረመ። ታውቀዋለህ፣ ታውቁታላችሁ ብራዘር። ስለዚህ ለመልካም ስራ ለምሳሌ እቺ ኦኬ እቺ ምንድናት? ምን ትመስላለች? ዛፍ ነች። ዛፍ አይደል? ችግኝ ነገር አይደል? ኦኬ ብርቱካን ናት እንበል። ችግኝ ናት አደረገና ዛፍ ቢሆን ትልቅ ይሆናል አይደል? እሺ ኦኬ እቺን ችግኝ ፍሬ ትጠብቅባታለህ? አዎ አሁኑ ነው አይደለም? መቼ ነው የምትጠብቅባት? መቼ ነው ከሷ ፍሬ ለመልቀም የምትጠብቅባት? ስታድግ ነው፣ ስትደርስ አድጋ የማፍሪያ ወራት ሲደርስ አይደል? ኦኬ የማፍሪያ ወራት ሲደርስ ወይ ኦኬ ጫማ ይቅርታ፣ ቆይ ንግስት ያዘዘችኝ። አይ ኦኬ አይ ላቭ ዩ ኦኬ እሺ። አሁን ፍሬ አትጠብቅባትም አይደል? ስታድግ ነው የምትጠብቅባት። ለምንድን ነው አሁን ፍሬ ያልጠበቅባት? ገና ስለሆነች ነው። እሺ የማደጊያ ጊዜ አለ አይደል? ቅጠል የማውጫ ቅርንጫፎቿ ትልልቅ የመሆን አይደል? አንድ ብርቱካን አይ ቲንክ ከ5 ዓመት በኋላ ይመስለኛል የሚያፈራው በገጠር የማውቀው ጤነኛዎች። የልማቷ በአመት ውስጥ የምታፈራለች ነው። ዋነኛው ግን 5 እና 6 ዓመት አካባቢ ይቆያል። ኦኬ እቺ ብርቱካን አድጋ 5 ዓመት ሞላት። 5 ዓመት ፍሬ ከመስጠቷ በፊት እድገት ጊዜ አላት አይደል? ገበሬው ከስሩ ይኮተኩታታል። ማዳበሪያ፣ ፈንድያ፣ ውሃ ምናምን ነገር ያጠጣታል። ከብቶች እንዳይረግጧት ዙሪያዋን አጥር ያጥርላታል አይደል? ልጆች እንዳይገነጥሏት ምናምን ነገር ሁሉ ይጠብቃታል። እና ታድግና 5 ዓመት ከመሙላቷ በፊት 5 ዓመት ፍሬ ከመስጣቷ በፊት የማደግ ጊዜ አለ። ቅርንጫፍ የማውጣት ከቅጠል የማውጣት ከዛ አበባ ታወጣለች አይደል? የአበባ ጊዜ አለ አይደል? ከአበባ ጊዜ በኋላ እንደገና የፍሬ ጊዜ አለ። ኦኬ የአበባ ጊዜ አለ፣ የፍሬ ጊዜ አለ። ፍሬ ስታወጣ ፍሬ ሲኖራት ፍሬ ሲኖራት ለመጽደቅ ብላ ነው ያፈራችሁ ወይስ ስለጸደቀች ነው ያፈራችሁ? ስለጸደቀች። ለመጽደቅ ብላ አታፈራም አይደል? ስለጸደቀች ግን ታፈራለች። ኦኬ መልካም ስራ ፍሬ ነው ፍሬ አይደለም? ፍሬ ነው፣ የመንፈስ ፍሬ።
የመንፈስ ፍሬ ነው። የመንፈስ ፍሬን ከማፍራት በፊት አንተ መጽደቅ ይጠበቅብሃል አይጠበቅብህም?